የመጀመሪያ ልጅ እንደተወለድኩ ያ ለዛ መንፈስ ነው አሳልፎ የሰጡኝ። ይሁዳ በዛ በተኛበት ደረት ላይ ተጠቅልሎ ተኛል። ከዛ ባለ ውረድ ይለዋል፣ ይወርዳል። ቅቤ አምጥቶ ከእጁ ላይ ነው ቅቤ በልቶ እባቡን ከእጁ ላይ ነው በልቶ ሂድ ስሎ ይሄዳል። መንጋው የት እንዳለ ማያውቁ የመንጋውን ቅልጥም እየሰበሩ የሚጠጡ አለ በስጋ ማራፍ አለበት ብሎ እግዚአብሔር ራርቶልኝ ነው ቤት ይሰጠክ። ተሾመ ጥሩ ሰው ነው እያለ እያወቀ ሄዶ ይደራደራል፣ በገንዘብ አሳልፎ ይሰጣል። ያንን አገልጋይ ደግሞ ስትናገር ካላስገደልኩ ይላል። ጥቁር አህያ ላይ ውጣ አለኝ። ግን ክርስቲያኖች ከቅርብ ዘመን ዝም ብሎ በጣም የሚዘገን ነገር እንሰማለን። ይሄ አለመራራት ከደሃመን ይሄ ራሱን እንደ ልዩ ሰው የሚቆጥር አገልጋይ አይመስለኝም። እኔ ሌላ የቱ መንፈስ እንደተሞላ መታየት አለበት። ቤተክርስቲያን ይሄዳል፣ ጠንቋይ ቤት ይሄዳል ሰው። እነዚህ ደቀ መዛሙርቶች አይራሩ ቃል አላቸው፣ በጣም የተማሩ ናቸው። ጸሎት አይወዱም፣ ለሰው አይራሩ። አማካሪው ደግሞ የባሰበት ነው። ራሱ ትዳሩን የፈታ አማካሪ አሁን የበዛው ሲያገርገው ድብልቅልቅ ያለ ነው። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ከፍ ባለ ሀሳብ ወደ እናንተ የመጣች የዩቲዩብ ቻናል ናት። ዛሬ እንግዲህ ያው እንደተለመደው በተለይ ወንጌላውያን ቤተክርስቲያን ውስጥ ስላሉ ጠቅላላ አገልግሎትና በተለይ በነቢያት ብዙ ሰዎች ተበደልን፣ ብዙ ነገር መጣም ይላሉ። የመጽሐፍ ቅዱስ እውነታ ምን ማለት ነው? እውነተኛ ነብይስ አለ ወይ? ካለስ ምንድነው ብለን እንግዲህ ፓስተር ገመዳ በየነን ስቱዲዮ ጋብዘነዋል። እንግዲህ ወንጌላውያን ቤተክርስቲያን ውስጥ በተለይ በጭምተኝነት ዝም በማለት አገልግሎት ላይ ብቻ የሚያተኩር ለሌላው ማስተማሪ እንዲሆን ብዙ ጊዜ በቃ የሳተውን የተጣመመውን ብቻ ነው የምታቀርቡት ስለምትሉን እስቲ ደግሞ አፈላልገን በሰው አግኝተነው ከፓስተር ገመዳ በየነ ጋር ውይይት እናደርጋለን። ከአንድም ቢሆን ሁለት መጽሐፍ ጽፏል። አንዱ መጽሐፍ በመንገድ ላይ ነው። ስለ መጽሐፉም ስለ ጠቅላላ ሁኔታም ወደ ውስጥ ስንገባ እንጋብዛቸዋለን። ፓስተር እንግዲህ የዳሽን ቤተሰብ ስናደርገ በፍጹም ትዕግስትኝነት ጠበቀ ከዳሽን ቤተሰቦች ጋር ሀሳብ ልሰጠን ስለመጣ እጅግ አድርጌ አመሰግናለሁ። በጣም እጅግ አድርጌ አመሰግናለሁ ስለጋበዛችሁኝ። አመሰግናለሁ። መልካም እንግዲህ እቺ መጽሐፍ በ2004 የተጻፈች የእግዚአብሔር እርዳታ የሚል ያንተ ግለ ታሪክ ወይም የህይወት ምስክርነት ያለባት መጽሐፍ ናት። ሁለተኛው ደግሞ የህይወት መንገድ የሚል መጽሐፍቶች አሉ። መንፈሳዊ መጽሐፍቶች ናቸው። እነዚህ ደግሞ 2007 ነው። እንግዲህ አዲሱ መንገድ ላይ ነው። እንደው እዛው ሳንገባ የግል ታሪክ ላይ ብንወያይ እንደው የልጅነት አስተዳደግና ወደዚህ አገልግሎት እንዴት መጣ? እኔ ያው ምስክርነትን እዛው የእግዚአብሔር እርዳታ የሚለው ላይ በደንብ አጽፋለሁ። እኔ ያው 1975 ዓመተ ምህረት ነው የተወለድኩት። ሻሸመኔ ኩየራ አጉጉታ ቁኒ የሚባል ገብረ ማህበር ውስጥ ነው የተወለድኩት። እዛው አባቴ የመጀመሪያው ወንድ ልጅ ስለነበርኩ ገመዶ ብሎ አወጣልኝ። ገመዶ ማለት በኦሮምኛ ቋንቋ ተደሰተ ማለት ነው። ሁለተኛ ታናሽ ሲወለድ ገመዲ አለ። ገመዲ ማለት በኦሮምኛ ተደሰት ማለት ነው። የታናሽ ደግሞ ገመዳ ተደሰቱ። ገመዶ፣ ገመዲ፣ ገመዳ ብሎ አባቴ አወጣልን። እኔ የመጀመሪያ ልጅ ስለሆንኩ ቤተሰብ ውስጥ እንደዚህ የሚመለክ ይሄ ጦቃር የተለያየ እንትኖች ነበሩና አባቴ ያው አስተማሪ ነበረ አርሲ ነገሌ። እናቴን እዛው እያስተማራት ነው ከአርሲ ነገሌ አግብቶ ወደ ኩየራ ያመጣትና የመጀመሪያ ልጅ እንደተወለድኩ ያ ለዛ መንፈስ ነው አሳልፎ የሰጡኝና በመጀመሪያ የ4 ዓመት ልጅ እንደተወለድኩት ያ ቤተሰብ ውስጥ ያለው ያ መንፈስ ይፈልገኝ ነበር እኔን ለማግደል። ፋጡማ የምትባል የአባቴ ወንድም ሁሴን ይባላል። ለሱ እናቴ የ4 ዓመት ልጅ ሆኜ ለሷ ሰጠኝ። ገባ ሄዳ ነበርና በሷ ጀርባ ላይ ነው ወደኩት። ስወርቅ ግራ እግሬ ተመታ። እሷ ደግሞ ደበቀችው፣ አልተናገረችም።
ስብራት አይደለም ትንሽ መሀል ላይ ተላቀቀና ቪታሚን አንዱ ለሰው ለማስታወቅ ስትሄድ ትንሽ ያዳግታል እና እኔ የተፈጥሮ መስሎኝ ነበር ተፈጥሮ አይደለም እንጂ ስትወለድ ጤነኛ ነህ ጤነኛ ነበርኩ ሰራተኛ ጥላ ነው ሰራተኛ አይደለም የአባቴ ወንድም ልጅ ናት ሁሴን ይባላል አዝላካው አዝላይ ልክ ከጃርባ ላይ ሲጫወቱ ፍራም ልጅ ነበሩ ሲዘል ከጃርባ ላይ ወደኩና ይሄ በር ሳንቃው እሱ መተኝና ተላቀቀ እሷ ደግሞ አልተናገረችም በወቅቱ ደብቃ ነበር እንዳይቆጣት ደብቃ ነበር ሲወርቅ ስነሳ ከቆይታ በኋላ እሷ ከዛ በኋላ ተናገረች ናይዲን ነበር እና ቀላል ነበርና እግዚአብሔር ከሞት አተረፈኝ እግዚአብሔር ዳንኩት አሁን ሰፊ ሰዓት ቆሜ ነው ወንጌል የሚያገለግለው ሰዎች ይገርማቸዋል እና 2 ሰዓት 3 ሰዓት በላይ ነው ቆሜ የሚያገለግለው ረጅም መንገድ ሄዳለሁ እግዚአብሔር ያው ስብራ ስለሆነ አያመኝም እንደው ቅድም ከመንፈስ ጋር የተያዘ ነገር እንደሆነ ትንሽ ስታወራ ነበር ለብዙ ሰዎች ቤተሰብ ትምህርት ይሆናል በተለይ በዚህ የሚጠቁ በሀገር ውስጥ አይገርምም ከሀገር ውጭም ብትወጣ ይሄ መንፈስ አይለቀም ተከትሎ ብዙ ኢትዮጵያኖች መከራ ያሳያል አንዳንዱ የሃይማኖት ካባ ይዞ ደግሞ እያንከራተተ ይኖራልና እስቲ ስለዚህ መንፈሳዊ ህይወት የቤተሰብም ቢሆን ለብዙ አስተማሪ ስለሆነ ምን ይደረግ እንደነበረ ቤተሰብንስ እንዴት ይዞ እንደነበረ ያመጣው ክፋት ነው ብቻ ደክ ነገር ያመጣ እስቲ ትንሽ ስለነሱ ብናወራ ጠቋር ነው ያልከኝ አባቴ ይሄ በጣም ይሄ እባብ ቀልም ነበር ስነግረኝ አያቴ እባብ ቀጥሎ ነው ቤቱ ልክ ይመጣል ግብር ይገብሮ ነበር ሲባል ሰምቻለሁና ታሪኩን ነው ይሰሙት ቀጥ ብሎ ይመጣል 9 ሰዓት 10 ሰዓት አካባቢ ይመጣና ከዛ ልክ አመድ አለለን ቤት ውስጥ እዛ አካባቢ መጥቶ ይተኛል ከዛ መጥቶ ደረቱ ላይ እሱ በተኛበት ደረት ላይ ተጠቅሎ ይተኛል ከዛ ባለ ውረድ ይለዋል ይወርዳል ቅቤ አምጥቶ ከእጁ ላይ ነው ቅቤ በልቶ እባቡን ከእጁ ላይ ነው በልቶ ሂድ ስሎ ይሄዳል አንድ ሰውም እዚህ ቢሮ መጥቶ ስፔሲፊክ እንዲያርጎ ነገሩኛልና ሊትራሊ እዛ አካባቢ እንዲ በስርዓት እንደዚህ እባቡ ግን እንደዚህ እንደሚታይ ሆኖ ማለት እንደምናቆም ብሎ በአካል መጥቶ ከዛ ፉጨት አለው ከዛ ቀጥ ብሎ ሂድ ስሎ ይሄዳል ከዛ በሰዓቱ ላይ ይመጣል ከዛ ከእጁ ላይ ነው ቅቤ በልቶ ሄደው ይሄን ታሪክ ከአባቴ ሰምቻለሁና ይሄ አለ እስካሁን ገጠር ውስጥ ድሮ የሚመለክ ጦቃር ይሄ ደግሞ ወሰንጋላ የሚባል እንትኖች አሉና ለዛ ነው ያ መንፈስ እኔ ሊገል ይፈልግ ነበር በልጅነት እና ሌላ ጊዜ ይሄን እግዚአብሔር ከሞት አዳነኝ አሁን ጤነኛ ማለት ትንሽ ያነክሳለሁ እንጂ ጤነኛ ነው እግሬ አያመኝም እግዚአብሔር ይመስገን ሌላ ጊዜ ከብት ጠብቅ ነበርኩ ልጅ ሆኜ እንደዚሁ ዛፍ ስር ቁጭ ብዬ ያለው ወደ ወንዝ ሄድና ወደ ወንዝ ግባ አለኝ መንፈሱ መጥቶ ከዛ ትራዲ በጆሮ ነው ከዛ ድምጽ ነው የሚሰማ የስንት ዓመት ልጅ ሆነ ነው ቢያንስ የ7 ዓመት 6 ዓመት አካባቢ ልጅ ሆኜ ነውና ከዛ ሄርኩና ገደል ነበር ወንዙ ወደ ታች ሲያዩ ፈራው ከዛ ከኋላ ገፍትሮኝ ከዛ ገባው ወደ ገደል ውስጥ ገባው ድንጋይ ስላልነበረ እግዚአብሔር አተረፈኝና ከዛ ውሃ እየወሰደኝ አንዲት ሴት ውሃ የምትቀዳ ነበረች የአካባቢ ሰው እሷ ጮኸች እግሯ ስር ሲያመጣኝ ውሃ ከዛ ጮኸች እንደው ለማንተ ስትፈራ እጅ ነገር ነው መቶ ይገፈትረው ከኋላ አንድ ኃይል ነው በቃ ሲገፈትረኝ ገባው ብዙ ሰው ኮይሎ ወደ ገደል ራሱን አጠፋ ምናም ሲባል እንሰማለን ራሱንም ሰቀለ ህይወቱ የናልና የመንፈስ አሰራር ምን ያህል እንደሆነ እሱን እስቲ አፍታተ እንደው እንዴት ሊል ይቻለ እንደው ለሰው መረዳት እኮ ትምህርት እንደው ድምጽ ነው የሚሰማ ገመዶ ተነስና ግባ እዛ ወንዝ ብሎ ድምጽ ሲሰማ ታዘዝኩት ከዛ ልክ ወደ ታች ሲያይ ቁልቁለት ስለሆነ ገደል ስለሆነ እንደ ከብቶች ሁሉ ይጠብቁ ነበር ወደዛ ጉድጓዱ ሲገባሉ ብሎ ይጠብቁ ነበር ከነሱ ተለይቶተ ከነሱ በቃ ሄጄ ወደ ታች ሳይፈራው ሲገባ ግን ውሃ ድንጋይ ላይ አልወደኩም ውሃ ላይ አረፍኩ እግዚአብሔር ይመስገን እግሯ ስራ መጣኝ እሷ ጮኸች
አሁን በህይወት አለ። ዋታ ይባላል። የኛ አካባቢ ሰው ነው። ከብቶች ይጠብቃል ዳገት ላይ። የሷን ጩኸት ሰምቶ ሮጦ መጣ። ከዛ እኔን አወጣኝና ውሃን ከአፌ ውስጥ ነው እንደዚህ አዘቅዝቆ ከአፌ ውስጥ ነው አወጣው። ከዛ ተሸክሞኝ ቤተሰብ ጋር ወሰደኝ እና እግዚአብሔር የዛሬ ጊዜ ስላለ ከዛው ከሞት እግዚአብሔር አተረፈኝ። ሌላ ጊዜ ደግሞ ጥቁር አህያ ላይ እንደዚህ ቁጭ ብዬ እያለሁ ቀትር ላይ ነው። ጥቁር አህያ ላይ ውጣ አለኝ። ከዛ ሄጄ ፈልጌ ጥቁር አህያ ላይ ወጣው። ከዛ እኔ ከኋላ በኩል ነው ዘልዬ ወጣሁት። ከዛ ወደ ላይ አፈናጠረችኝ አህያው። ወደዚህ ተገለበጥኩና ስልክ ሲወርቅ ይሄ እጅ ተሰብሮ እዚህ ላይ ታጥፎ ነበር። ይሄ ግራ እጄ ታጥፎ ነበር። በፊት ያኔ ከፋጡማ እጅ ሲወርቅ ግራ እግሬ ነበር። አሁን ደግሞ ሲወርቅ ግራ እጄ ነበር። እንዲህ ተሰብሮ እዚህ ላይ ነው የታጠፈው። ከዛ አፈር ላይ ወራንጫለው ይጮሃለው። ከዛ ሰዎች መጥቶ ጠቅልለው እንደዚህ እንደ ቁርበት ነገር ነው ለዝናብ ምናምን የምንለብሰው በሱ ጠቅልሎኝ ቤት ወሰዱኝ። ታሸውት ልጅ ስለሆንኩ ዳኔ። አሁን እጄ ንጹህ ነው። እግዚአብሔር ኮምፕሊትሊ በቃ ሊገል ብዙ ካልሞትኩም እንጂ እኮ ከአንድም ሶስቴም ገለዋል። 3 ጊዜ ከሞት ድኛለሁና ይሄው ትክክለኛ ታሪክ ነው እና እግዚአብሔር 3 ጊዜ ከሞት አዳነኝ። እንግዲህ ከዛ በኋላ እኔ እያደኩ መጣው። ትንሽ እያደኩ ሲመጣ ልክ ትምህርት ቤት አባቴ በትምህርት ቤት አስገባኝ። 4ኛ ክፍል ቁቤ ተማሪ ነበርኩ እና ቁቤ ተማሪ ነበርኩ። በዛው እግዚአብሔር ይመስገን 3 ጊዜ ከሞት ድኛለሁ። ተሼ 3 ጊዜ ከሞት ድኛለሁ። ከሞት ከዚህ ሁሉ አደጋ አዎ እግዚአብሔር ይመስገን። ይገርም ነው። እንደው ይሄ መንፈስ አንተም ብቻ ነው ቤተሰቡን የሚያጠቃ ነበር? እንደው ይገርማል። እኔ ልጅ ሆኜ ታናሽ ሲወለድ አሁን እንደ ካደኩ በኋላ ወደ መንፈሳዊ ነገር ሲመጣ ነው ትዝ ያለኝ። እነዚህ ሁሉ ተሰብስበው ወደ እኔ የመጡት እግዚአብሔር ነው የገለጠልኝና ታናሼ ሲወለድ ገመዲ እቺ ጥቁር ፍየል እዚህ ነጭ ያላት አለች። እሷን ይዞ ህፃኑም ይጮሃል፣ እሷም ፍየሉም ትጮሃለች። እዛ ፊት ለፊታችን ላይ ወደ ባስተምራብ ሆነ ዛፍ አለ። እዛ ይዞ ይሄዳሉ። እኔ ቤት አለቅሳለሁ። ልጁን ይዞ ሄዱ ታናሼ። ከዛ በግቱ ፍየሉ ትታረድና እዚህ ግንባሩ ላይ ዳም ይደረግ ነበርና ልክ እንደኔ ታናሽ ወንድሜንም ሰይጣን ለማግደል ብዙ ጊዜ ሙከራ አድርጓል። እና በተለይ ያ መንፈስ በእኔ ላይ ትኩረት ያደርግ ነበር። ለዛ ክዳን አሳልፎ ይሰጡን ነበር ልጅ ሆነን። እንደው ቤተሰብ ስለዚህ መንፈስ ሲያወሩ ቤተሰብ አለ ወይ ደግሞ እንደ ባህል ኢትዮጵያ ውስጥ አሁን ይቅርታ አድርግልኝ ቤተክርስቲያን ይሄዳል፣ ጠንቋይ ቤት ይሄዳል። ሰው እንደ ባህላዊ ሃይማኖት ሆኗል። ጠንቋዩም ደግሞ ወደ ጠበልም ወደ ቸርችም አትሂዱም አይልም። እንዳየው ከሆነ ብዙ ሰው ተቀላቅሎበት ይኖራል። እና እንደ ቤተሰብ ውስጥ እንዲያየት ነገር ነበረ ይሄዳሉ ወደ የተለያየ ቤተ እምነት ውስጥ በጊዜው። እኔ ትዝ አይለኝም ግን አለ ይሄ አምልኮ ነገሮች አሉ ልጅ ሆኜ። እሱ ሁሉም ማለት ይሄ ወደ ሃይማኖት እንትኖቹ አልነበረም። ይሄ ባህላዊ እንትኖች ነበሩ፣ የባህላዊ ሃይማኖቶች ነበሩ። አይ መልካም። ከዛ እንዴት ግን ወደዚህ መንፈሳዊ ህይወት በስንት አመት መጣ? ከዛስ እንዴት ተገለጠልህ ነገሮቹ? መቼም ከዛ በኋላ ነው የሚባለው። እንግዲህ እኔ ትምህርት ቤት ቁቤ ተማሪ ነበርኩና አባቴ ትምህርት ቤት አስገብቶኝ እዛ እየተማርኩ እያለሁ ለተወሰነ ጊዜ አባቴ ሙስሊም ነው። ቤተሰብ ሙሉ እኛ አሁን ኦርቶዶክስ ፕሮቴስታንት አናቅም። አጠቃላይ ሙስሊም ነው የተወለድኩበት። ከሙስሊም ፕሮቴስታንት ሙሉ ቤተሰቦች ሙስሊም ናቸው። ሁሉም እንዳለ እኛ አካባቢ አልነበረም። ኦርቶዶክስም አናቅም፣ ፕሮቴስታንትም የለም። እንዳለ እዛ አርሲ ውስጥ ሙስሊሞች ነበሩ በአባቴ ቤተሰብ ውስጥ። እናቴ 7ኛ ቀን አድቬንቲስት ነበረች አርሲ ነገሌ። አጎቶችም እንደዛ ነበሩ። በፊትም ነበረች። አባት ናቸው ሙስሊም? አባቴ ነው ሙስሊም። እና አባቴ አግብቷት ወደዚህ ሲመጣ አብሮ እየኖሩ እኛ ከተወለድን በኋላ አባቴ ወደዚህ አድቬንቲስት አመጣች እናቴ ለተወሰነ ጊዜ።
ከዛ እንደ ልዩ እንታይ ነበር ሰፈር ላይ ክርስቲያን ተብለን ሌላ ክርስቲያን አልነበረም እንደ ልዩ ያዩን ነበር። ከዛ ልክ እዛው አድቨንቲስት እምነት ውስጥ ሆነን ለተወሰነ ጊዜ እየኖረን እያለ መሀል ላይ የሆነ ሕፃን ልጅ ይሞታል፣ የሁላችን ታናሽ። እሱ ሲሞት ከሬሳ ጋር አባትና እናቴ በጣም ተቸገሩ። ለምን ክርስቲያን የሆነ ሰው በእስላም መቃብር ላይ አይቀበርም ነበር። በዛን ዘመን በጣም ከባድ ነበረ። ልጁን ተጸየፉት። ሬሳው ማለት ሬሳ ላይ ማንም አልጠጋ አለ። ከሬሳ ጋር በጣም ተቸገሩ። ከዛ ልጁን ራቅ አድርጎ ቀበሩት። ከእስላም መቃብር ራቅ አድርጎ ቀበሩና እየተጸየፉ ነው የቀበሩት። እና አንዳንዴ ሲያልፍ አያለው መቃብሩን ገለል አድርጎ ነው የቀበሩት። እና እናትና አባቴ አሁን ተወያዩ። ከዛ በኋላ ተወያዩና እኛ ወደ እስልምና እንመለስ፣ አሁን ማህበራዊ እየተገለለን ነው ብሎ ተወያዩና አንድ ሼኪ ጠሩ። ሰፈራችን ላይ ነበረው ያ ሼኪ ጠሩና ከዛ ጫት ተገዛ። እንደዚህ ቡና ሁሉ ነገር እንትን ተብሎ እኛን እንደ ቤት እንደዚህ ከቦን እንደዚህ በመደዳ አስቀምጦን ውሃ አምጡልኝ አለ። በእጃችን ለውሃ አፈሰሰና ከዛሬ ቀን ጀምሮ ክርስቲያን አትባሉም እስላም ትባላላችሁ ብሎ ሻዳ ይባላል። እኛ ንስሐ እንደምንለው ሻዳ አስገባን። በዛን ጊዜ ከአረብ ሀገር መጥቶ መስጊዶች ይሰሩ ነበር እና ሼህ መሐመድ ፈቲ የሚባል ኩየራ ኢላላ አንድ መስጊድ ይሰራ ነበር በወቅቱ። እና አረቦቹ ከክርስቲያን ወደ እስልምና የተመለሱ እንፈልጋለን ብሎ አባቴ ይሄን ነገር ይሰማል። ሲሰማ እኔ አባቴ ሁለት ወንድሞቼ ሄደን ተመዘገበን። ቁርአን ትምህርት ቤት ተመዘገበን። ከዛ 20 ብር ይሰጡን ነበር። 20 ለኔ ለአባቴ ለሁለት ወንድሞቼ 80 ብር። በዛን ጊዜ ትልቅ ብር ነው፣ ብዙ ብር ነው። 20 ብር ይሰጡን ነበር። ከዛ እኔ አረብ እጅ ተቀብያለሁ 20 ብር። እንደዚህ በቃ ሄጄ በወር ነው የሚሰጡን እና እንማራለን። 20 ብር ይሰጡን ነበር። መንፈሳዊ ትምህርት እስልምና መንፈሳዊ ትምህርት ምንድነው? አርካነ እስላም ማለት የእስልምና መሰረታዊ ትምህርት ማለት ነው። ልክ እኛ አሁን እዚህ ክርስቲያን ደህንነት እንደምንለው እና እሱ ነው ስንማር ነበር ነው። እና እኔ ጎበዝ ልጅ ነበርኩ። ባርጩሜ ነው ጧት እየገረፉን እንማር ነበርኩ። አርካነ እስላም ጨረስን እና አራታችን ጨረሰን። እኔ ከዛ ውስጥ ደግሞ በጣም እሰግድ ነበር፣ ጾም በጣም አረግ ነበርኩ፣ ጎበዝ ነበርኩ በወቅቱ። እና ከዛ ከቤተሰብ ጠፋውና የዚች ፋጡማ ከጃርባ ላይ ወደኩት። ፋጡማ የምትባል የሷ ወንድም ነበር፣ ከዲሮ ይባላል። እና ሁለታችን እሱ ደግሞ ከቤተሰብ ነው እስልምና ጎበዝ ነው። ከሱ ጋር ተያይዘን እንደዚህ እየሰገደን እንትን ትልልቅ ገጠር ውስጥ ያሉ ሰዎችን አዛን አረግ ልጆኛ አዛን አረግ ነበር። ቆይ የእስልምና መንፈሳዊ ትምህርት በደንብ ቀርታ ጨርሳል? በቃ አርካነ እስላም ጨርሻለሁ። አርካነ እስላም መሰረታዊ ትምህርት ጨርሼ ነበርኩና ከዛ ከሱ ጋር እየተጫወተን ምን እያለን ትምህርቱንም አቋርጬ እሷ አግብታ ልጆች ወልዳ ነበር ገጠር ላይ። እሷ ቤት ሄደን ኩትኳቶ ይኮተኩት ነበር። እንደዚህ ሆኜ ኩትኳቶ ይኮተኩታለሁ። ትምህርቱን አቋርጬ ልክ ድሮ ጃርባ ላይ ወደኩት። እሷ ቤት ሄድኩ። እሷ ቤት እየሰገደን እየተጫወተን ለተወሰነ ጊዜ እሷ ቤት እና አንድ በሽታ ታመመን ሁለታችን። እኔም ከዲሮ ቲቢ ብርድ በሽታ ታመመን። ከዛ ሳምቤ ሁለቱም አልቆ ነበረ። ሁለቱም አልቆ ሊሞት በቃ በጣም ቀጭን ምግብ አልበላም፣ በጣም ያስለኝ ነበረ። ከዛ ከገጠር ወደ ከተማ ኩየራ አመጡን። ኩየራ ሆስፒታል። አባቴ ጠፍቼ ነው ከቤት። ከዛ አባቴ አየ፣ ደነገጠ። ከዛ በኋላ ሁለታችን ኩየራ ሆስፒታል፣ አሁንም ትልቅ ሆስፒታል እሱ ነው። እና እዛ ወሰዱንና ስንመረመር ሳምባ ነው። ከዛ 60 መርፍና 1 አመት መድኃኒት ታዘዘልን ለሁለታችን። ከዛ እኔ ማሄድ አልችልም፣ አልጋ ላይ ነበርኩ። ከዛ እየወሰርኩ መርፌ እየወሰርኩ የኛን በሽታ መርምሮ ያገኘ ዶክተር በረከት መከብብ ይባላል። አሁን አሜሪካ ነው ያለው። እሱ ይከታተልን ነበረ እና
እኔ 15 መርፌ ጋር ስደርስ አልጋ ላይ ሆኜ ነው የሰማሁት። ከዲሮ ልክ መርፌ እየወሰደ ነው የሞተው። የሱ ማሞቱን አልጋ ላይ ሆኜ ነው የሰማሁት። አልጋ ላይ ሆኜ ነው የሰማሁት። እኔ ደግሞ ጨረስኩት መርፌውን 60 መርፌውን በዚህ በጎን ብቻ በአንድ ጎን ብቻ 60 መርፌ ጨረስኩ። የአንድ አመት መድኃኒት ከዛ በኋላ ቀጠልኩ። ድኜም ይወስድ ነበር መድኃኒት ማለቅ ስላለበት ድኜ ይወስድ ነበርኩና አሁን ወደዚህ ወደ እንዴት መጣ የምለው ላይ ሊመጣ ነው እንግዲህ እና እዛ ሆስፒታል ውስጥ ሲከታተል ዶክተር በረከት ያቀኝ ነበረ እና አባቴ አሁን ስድን ሰውነቴ ሲመለስ ወደ ትምህርት ቤት ሊመልሰኝ ትምህርት ቤት ወስዶኝ ነበርና አሁን ለምን እንዳቋረጥኩ ትምህርት መስረጃ አምጣሉኝ ከሆስፒታል። ከዛ ያንን መስረጃ ሊያመጣ ነው ወደ ሆስፒታል እርኩት ሲሄድ ያንተን ኬዝ የሚያውቁ ዶክተር በረከት ነው እሱ ጋር ግባ አሉኝ ስሉኝ ከዛ ልክ ወረቀቱን ሊቀበል እሱ ጋር ገባው። ሲገባ ተነስቶ አቀፈኝና ገመዶ አለኝ አሁን በስጋ ድነሃል በነፍስ አልዳንክም አለኝ። እቺን ብቻ ነው አለኝ። በስጋ ድነሃል በነፍስ አልዳንክም። ይከታተል የነበረው ሐኪም ማለት ነው። ከዛ በነፍስ አልዳንክም በስጋ ድነሃል ስለኝ አላህ እግዚአብሔር አለ የሚያድን። አማርኛም በደንብ አልችልም ነበር በዛን ጊዜ እና በጆሮ ግን እሰማለሁ አማርኛ እና በኦሮምኛ ቋንቋ ተናገሪ ስለሆንኩ ብዙ አልችልም ነበርና ከዛ አላህ አለ አይደለም እግዚአብሔር የሚያድነው ማን ነው ብዬ ነገ እነግርሃለሁ ብሎ ወረቀቱን ጽፎ ሰጠኝ። ከዛ ወረቀቱን ይዤ ወደ ቤት ገባሁ። ወደ ቤት ሲገባ እንግዲህ ገጠር ከብትም ሰውም አብሮ ነው የሚኖረው እና መሀል ላይ እንትን አለ። ከዛ ወደ 9 ቤተሰብ ነው በጣም ብዙ ነንና ከዛ ምግብ ተበላ፣ ወተት ጠጠን፣ ከዛ ተጫውተን ተኛን። እኔ አባቴ ስር ገብቼ ነው የሚተኛ ብዙ ጊዜ አባቴ ጸጉሬን እንደዚህ ያሸኝ ነበር እና ሌሊቱን ሙሉ አልተኛውም። ለምን ዶክተር በረከት ለምንና አለኝ የሚል ጥያቄ ውስጤ ገብቶ ነበር። ይሄ ዶክተር ነው እንዴት ይቀጠረኝ ነገ ምናምን የሚል ነገር ነው። በዚህ ሐሳብ ሆኜ ስለተኛሁት አልተኛውም ሌሊቱን ሙሉ። ነጋ ሲገላበጥ ቤተሰብ ሙሉ ተኝቷል። ወደ ስል ልክ 11 ሩብ ጉዳይ ምናምን በፊት ለሰላት ምናምን ነሰበት። በዛ ሰዓት ዶክተር በረከት እንደዚህ እንደለበሰ መጣ። በህልም ነው የሚያየው። ኦኬ እና ገመዶና ማን እንደሚያድን እነግርሃለሁ ይለኛል ፍልፊቴ ላይ። ኦኬ ከኋላ ይላ ደግሞ ከኋላ ይጎትተኛል። መሐመድ ይባላል። አትሄድ ይለኛል። እኔ ዶክተር በረከት ልሄድ ይፈልግ ነበር። ከዛ ገመዶ አትፍራ ማን እንደሚያድን እነግርሃለሁ ብሎ እንትን ስል ብንን ብዬ በአካል ተነሳው። ሲያይ አባቴ እጅ በላይ ላይ ነበር። ከዛ ቀስ ብዬ መሬት አስቀመጥኩና ከመሃላቸው ላይ ተነስቼ በሩን ከፈትኩ። ሳንካላ እንትን አለ በር የገጠር በር ምዘጋ እሱን ቀስ ብዬ ከፈትኩ። ወጣሁ። የት ነው የሚሄደው? ከገጠር ከተማ ዶክተር በረከት ጋር ነው የሚሄደው። ራቅ ይላል ከቀየት ሩቅ በጣም ሩቅ 2 ወንዞች ተሻግረን ነው የምንሄደው። ጡጡ የምትባል ወንዝ አለ፣ ትልቁ ወንዝ አለ። እሱን ተሻግረን ነው የምንሄደው። ዳገት አለው። እንግዲህ እግሬ ባዶ ነው፣ ልብስ የለኝም እና የሆነች ቁንጣ ነው ያረኩት። እግሬ ባዶ ነው፣ ሰውነቴ ይንቀጠቀጣል። ዝናብ ዘንቧል። ገና አልነጋም፣ ሊነጋጋ አካባቢ ነው። ከና አቋርጬ ሄድኩ። ልክ እየተጓዝኩ ያቺ ወንዝ ተሻግሬ ትልቁ ወንዙንም አልፈ ወደ ላይ ሲወጣ 2 ጅቦች ከላይ የሮጡ ይመጣሉ። ለካ ጉድጓድ የሚገቡ ሰዓት ነው። እኔ ነግቶባቸዋል። አይ ነግቷልና እኔ የሚበሉኝ መስሎኝ ቁጭ በጮኬ ቁጭ አልኩ። እንደ ሞተስ ደነገጥኩ። አጠገቤ ላለፉ አልፎ ሄዱ እና ጊዜውና ተነሳው። ልክ እየፈራውም እንደዚህ እያልኩ ተጉዤ ሆስፒታል ደረስኩ። ሲደርስ በሩ አልተከፈተም የሆስፒታሉ። ለ1 ሰዓት ምናምን ላይ ነው ደረስኩት። ቁጭ ብዬ እጠብቃለሁ በር ላይ። ዶክተር በረከትን ነው የሚጠብቀው። ከዛ ሲጠብቅ ስንት ሰዓት መጣ? ለ3 ሩብ ጉዳይ ምናምን መጣ ከ3 ዶክተሮች ጋር። ሄጄ ፊት ለፊቱ ቆምኩ። ፊት ለፊቱ ለሲቆም ምንድነው ብሎ 2 ዶክተሮች እየሳቁ እንትን አሉ። ከዛ አቀፈኝና
ከዛ ጸጉሬን ደባበሰውና እዛ ፊት ለፊት ሄደና ምግብ ብላ ምሳ ቁርስን ብላ ብሎ ሳንቲም ሰጠኝ። ከዛ ሄርኩና እዛ ፊት ለፊት ዳቦ ያ ዳቦ እንግዲህ አሁን በሽታው በዛን ዘመን የነበረ ዳቦ 89 ዓመተ ምህረት ነው እንግዲህ እና በ25 ሳንቲም ትልቅ ዳቦ እና አንድ ሻይ ጠጣው። መልሱን ይዤ ከዛ ድንጋይ ላይ ሆኜ 7 ሰዓት ተኩልና ብሎኝ ነበረ። እስከዛ ሰዓቱ 7 ሰዓት ተኩል ስላለኝ ስለቀጠረኝ እስከዛ ድረስ እሱን ጠብቃለሁ። ያቺ ሳንቲሙን በእጄ ይዤ እሱን ይንቀጠቀጣለሁ። ፍርሃት ይለኛል። ቁጭ ብዬ እጠብቃለሁ። 7 ሰዓት ተኩል ላይ ደፋ ይባላል። የዛ አካባቢ ዳይሬክተር ነው የትምህርት ቤቶች በጣም የሱ ጓደኛ ነው። እሱ ደጋ ኦሮምኛ እንደሚያውቅ አውቆ ሁለቱ ይጠብቁኛል ግቢ ውስጥ እያወሩ። ከዛ ሄርኩ መጣ ገመዶ ብሎኝ ጸጉሬን ደባበስኝና ከዛ ይዞኝ የት ይወስደኛል። ከዛ ራሱ የሚያክምበት ቢሮ ውስጥ ያስገባኛል። ከዛ ዶክተር በረከት ግንባሬን ይዞ ይጸልያል። እኔ አላውቅም ስለ ጸሎት ስለማላውቅ ደፋ እግሬን ይዞ ይጸልያሉ። ሰውነቴ ይንቀጠቀጣል። ፍርሃት ይለኛል። ከዛ ዶክተር በረከት በኢየሱስ ስም ብሎ ግንባሬን ሲነካኝ ወደኩ፣ ጮኩ። እዛው ሆስፒታል ውስጥ ጮኩ። ልክ ሲነሳ ደግሞ ምንም እነሱ ራሱ አዲስ ሆኖብኝ የት ቦታ እንዳለ ራሱ አላወኩም። አይዞ አለኝ ዶክተር በረከት ፊት ለፊቴ ቁጭ ብሎ አሁን ኢየሱስ ነው አንተን ያዳነ አለኝ። ማን እንደሚያድን ብሎኝ አይደል? ኢየሱስ ነው ያዳነክ፣ አሁን ድነሃል አለኝ። እና ድነት አስተምርሃለሁ እና አይዞ በርታ ከዛ ብሎ ለደፋ ይሰጠኛል። አሁን ስራ እሰራለሁ እኔ። ደፋ ትልቅ ስራ ያለው ሰው ነው። ቀኑን ሙሉ ከኔ ጋር ነበርና ለደፋ ሰጠኝ። ደፋ ደግሞ የት ወስደኛል? ለዶክተሮች የሚሰጣቸው ቤት በዛን ሰዓት ሆስፒታል ግቢ ነው። እሱ ቤት ይወስደኛል እና መስራት የምትባል የሱ እህት አለች። አየችኝ፣ ይልል አለች። በቃ እንደ ብርቅ ነበር በዛን ዘመን አንድ ሰው እንትን ገመዶ። እኔ አላውቅም እኮ እኔ አሁን እስካሁን ምን እንደሆነ የራሳ ማቆ ነገር የለም። ፕሮቴስታንቱን ምን አላውቀው ልጅም ስለሆንኩ እሷ ደስ አላት። ከዛ አይዞ ሮብ ቤተክርስቲያን አሳየውና እኔ አስተምራለሁ ብሎ ነበር ለደፋ ሲሰጠኝ እንዳትቀር ብሎ እና ደፋ ራሱ ዶክተር በረከት ቤት ወሰደኝ። ከዛ በኋላ ቸርች ወሰደኝ። ቸርች ኩየራ ሙሉ ወንጌል ወንዘዳ አሁን የተቀባ የእግዚአብሔር አገልግሎት ሚኪ እዛ ትልቅ ቸርች አለው። አሁን ያ ቦታ ለሱ ነው ያለውና ሙሉ ወንጌል ያንን አቶ ቡልቡላ የሚባል ሰው ግቢ ተከራይታ ነው በዛን ሰዓት ሙሉ ወንጌል ስፓልት ዳር ናት። እዛ ወስዶ አሳየኝ። ከዘበኛ ጋር አስተዋወቀኝ። ምን አለ። ከዛ በኋላ ይዞኝ ይሄዳል። ቤቱ ማኖራ ቤቱ እኔ እግሬ ባዶ ነው፣ ትንሽ ልጅ ነኝ። እሱ ትልቅ የተከበረ ሰው ነው። ቀኑን ሙሉ ከኔ ጋር እና ያደፋ እግዚአብሔር በእውነት አሁን ሳስበው በጣም ይደንቀኛል። እና ክብሩን ጥሎ እኔን ይዞ እግሩ ባዶ የሆነውን ጉስቁል ያለው ልጅ በራሱ ማኖሪያ ቤት ወሰደኝ። አይዞ አለኝ። ከዛ ምግብ በላን ጠጣን። ምን ማንበብ ትችላለህ ብሎ ጠየቀኝ። ትንሽ አረንጓዴ መጽሐፍ ናት ኦሮምኛ፣ እሷን ትንሽ ማንበብ ይችል ነበርኩና እሱን ሰጠኝ። የራሱ ቁቤ ነው ቁቤ። እሷን ይዤ እንግዲህ ወደ ቤት መጣሁ። አይዞ በርታ እንዳታወራ ምናምን ብሎኝ አስጠንቅቆኝ ወደ ቤት ሲመጣ ልጅ ነኝ ገና። ወደ ቤት ሲመጣ አባቴና እናቴ ጋር መጥቼ የሆነ ዶክተሮች ዶክተር ግንባሬን ይዞ አንዱ እግሬን ይዞ ወሬ ጀመርኩ። በቃ አላወቅኩም እና እንደዚህ ሆኖ ቁርስ ብላ ብሎኝ ምናምን ብዬ ወሬ ጀመርኩ። ከዛ ናው እንደ ምናምን አባቴ ይጫወታል፣ ይቀልዳል። አባቴ ለካ ከዶክተሮች ጋር ነው ዛሬ ዋልኮ እያለ እየቀለደ አላወቀም። ከዛ ያቺም እንትን ብሎኝ በቃ ደስ አለው። ወረቀቱን ሰጠሁት። ወረቀቱን ወስጄ ለትምህርት ቤት ሰጠነው። ገባው ትምህርት ቤት 4ኛ ክፍል ነው አቋረጥኩት። ትምህርት ቤት ገባው። ከዛ ሮብ ሄዳለሁ ለጸሎት። ሮብ ጸሎት ሄዳለሁ። ጸሎት በዛን ጊዜ እኔ ማለት ደህንነት ከማመራችን በፊት ጸሎት ነበር እና ተንበርክኮ ሰው ሁሉ ይጸልያል።
ምንድነው ብዬ ተንበረከኩ ነኝ ሲንበረከክ ከዛ ቀና ብሎ ሰው ማየት እንደሚከለከል አስብ ነበርኩና ተንበርኬ እዛ አግዳሚ ወንበር አለ እና ከዛ የሆነ ይጸላለካ ሊሳን ነው አሁን እነዚህ ፈረንጆች ከየት መጡ ብዬ የሆነ ከመንገድ ግቢ እየገቡ የሚያወሩ ይመስለኛል ተንበርክኬ ቀና ስል ማንም የለም እነ ዶክተር በረከት እዛው ቸርቹ ሆስፒታል አጠገብ ስለነበረ ብዙ ነርሶች አሉ ትንቢት የምትባል አንድ በጣም ጎበዝ ጸላይ ነበረች ነርስ ነበረች ወቅቱ በጣም ጥሩ ፍቅር ነበርና ቀና ስል ማንም የለም ከዛ 3 ጊዜ ተደገመ ወጥቶም ሄዱ ይመስለኛልና ከዛ አንድ ቀን ዘበኛ ጠየቅኩት እኔ ቀና ስል እነዚህ ፈረንጆች ወጥቶ ይሄዳሉ እና ምንድነው ብዬ ጠየቅኩ ፈረንጆች እኮ አይደለም አዲስ ቋንቋ ነው ሊሳን ነው አንተም አንድ ቀን ትናገራለህ ያለ ከዛ እነሱ የሚያወሩትን ነገር እያልኩ ከዛ ቀን ናፍቆት ውስጥ ያደረ እና ዶክተር በረከት 1 አመት ነው ያስተማረኝ መጽሐፍ ቅዱስ ይሄንን ስትማር ክርስቲያን መሆን ቤተሰቦች አላወቁ ሲማር መሃል ላይ ልክ እየጠፋው ሲሄድ ነቃ አባቴ ልጄ ዱርዬ ሆኖ ብሎ ገረፉኝ ግርፋት ተጀመረ ገና በ5ኛ ወር አካባቢ ላይ 1 አመት ነው በዛን ጊዜ ደህንነት 5ኛ ወር ላይ ግርፋት ተጀመረ እንከባለላለሁ ሁለተኛ አለድም ውብዬ ታንከባልዬ ተመልሼ ተደብቄ ሄዳለሁ ማለት እዛ ሲሄድ ሆነ ደስታ ያገኘኛል ፍቅሩም አለ እኔ ራሴ የሆነ ኤደን ገነት ውስጥ የገባነው መስለኝ አዲስ እንትን ነውና ከዛ ግርፋቱን አልቻልኩም የቤተሰብ ያባቴ በቃ ክርስቲያን ብሎ አወቁ ወደ ቤተ ክርስቲያን ሄደን አወቁ ማለት አሁን ማሄዱን አውቆ እሱም ያው ለንከብት ለማይ አይጠብቅም እዛ የት ነው የዱርዬ ሆነ ብሎ ነው እኔ ግን ቸርች እየርኩ ነበር አላወቅም ከዛ አንድ ቀን ሁሉ ጊዜ ከዶክተር በረከት ታኩል ሰዓት ነው እቅፍ የሚደራረጉ በዛን ሰዓት ያቀፈኛል ሁሉ ይተቃቀፋል ክርስቲያን በዛን ጊዜ ከግቢ አይወጡም እስከ 1 ሰዓት እና ያ ፍቅሩ አለና ወደ ቸርች ሲሄድ ደስ ብሎኝ ይገባል ወደ ቤት ደግሞ ግርፋት አለ ዶክተር በረከት እንደዚህ አቅፎኝ ሲለየው አለቅሳለሁ ሁሉ ጊዜ አይኔ ያይና ለምንድን ነው የሚያለቅሰው ብሎ በስተርጓሚ ጠየቀኝ አባቴ ይገርፈኛል አልኩት ከዛ በኋላ አባቴ ና ብሎኝ ቤት ወሰደኝ አባቴ እኔም መፈለግ ጀመረ አርሲ ነገሌ ዝዋይ እሱ ግን ወደ ቤቱ ነው ይዞኝ ሄደ ከዛ ከቤት ጠፋውና እዛ ሆስፒታል ግቢ ሲመላለስ ልብስ ይገዘልኛል ከዛ እንትን ይለኛል እሱ ቤት ቤት እንትን ማኖር ጀመርኩ የተወሰነ ጊዜ ከዛ 6ኛ ወር ላይ አባቴ መጣ እንዴት እዛ ሆስፒታል በሽተኛ ያመጣ ሰው ገመዶን አይተናል ብሎ ነገሩት በ6ኛ ወር ላይ መጣ ሲመጣ ምግብ እየበላን ነበር አባቴን ተነስቶ ዶክተር በረከት አቀፈው ከዛ ደስ አለው ልጄ በቃ እኔ ነው የወሰድኩት አለ መሰከረለት አማርኛ ያነባል አባቴ ከዛ ትራክት ሰጣው ልጄን ከዛሬ ቀን ጀምሮ ሰጥቻለሁ ብሎ ሄደ አባቴ ሁኔታን አይቶ ደስ ብሎት ሰጥቶት ሄደ ለዶክተር በረከት 6 ወር ጨረስኩ ከዛ 4 ወር ይቀረኝ ነበር 1 አመት ተመረ ሻሸመኔ ሙሉ ወንጌል 01 ተጠመቅኩ 1990 ዓመተ ምህረት ተጠመቅኩ ከዛ በኋላ በጣም ጸላይ ነበርኩ የክርስቶስ ፍቅር ወደ ውስጥ የገባ ከዛ አባቴ ወደ ሰፈር መጣው ወደ ቤተሰብ ሰፈር ሲመጣ ዱሮ የአካባቢ ልጆች እኔን ማግረፍ ማምታት ምናምን ሲጀምሩ አባቴ ከተማ በቃ አስገባኝ በ50 ብር ምናምን መሰለኝ ዶክተር በረከትን ቤት ሄዳለሁ ለተሜ ጓደኞች የሚመቱ ክርስቲያኑን ለምን ሆንክ የተለየ ሃይማኖት ይዞ መጣ እና ብሎ አብረን የምንጫወተው ልጆች እኔን ወንዝ ላይ እየጠበቁኝ ይገርፉኝ ነበር ከዛ ድንኳን ውስጥ በር ላይ ይጠብቁኝና በርበሬ አይኔ ላይ ከዛ እንፈራፈራሉ መሬት ላይ ከዛ እነሳለሁ እንደዚህ ሲያሰቃዩኝ አባቴ ግን ልጄን እንዳትነኩ እያለ በጎኔ ይቆም ነበር ከዛ ከተማ በቃ ይገሉታል ብሎ ከተማ ቤት ተያዘልኝ ከዛ በኋላ ክራውን ስላልቻሉ አንድ ዘመድ ቤት እዛ አስቀምጦ ይማር ነበርኩ እና 5ኛ ክፍል ላይ ደረስኩ
5ኛ ክፍል ላይ አባቴ ድንገት ወርቆ ሞተ። ማሞቱን የሰማሁት 1991 ላይ ነው አባቴ ያረፈው እና ከገጠር ይዞ ሆስፒታል ሲወስዱት ልጄን እንዳትነኩ ብሎ ሼኪዎች እዛ አካባቢ ያሉት ነግሮን ነፍሱ የወጣው እንዳትነኩት ብሎ እስከ ዛሬ ያወራሉ። እና አባቴ የገባቸው ነገር አለ። በቃ ተመስክሮለታል ዶክተር በረከት እና ደስ ብሎታል። የኔን ለውጥም አየ እና በልጅነት ነው እንግዲህ እንትን ያለኝና እንዳትነኩ እያለ በጎኔ ሲቆም ድንገት የሞተው እና ጧት ነገሩኝ ትምህርት ቤት እየወጣው የአባቴ መሞቱ። ከዛ ሲሄድ ገጠር አለቀስኩ ምን አልኩ። ከዛ በኋላ ጎበዝ ነበርኩ። እናቴ ነበረች፣ እኔ ጸላይ ነበርኩ። ሙሉ ወንጌል አብያተ ቤተ ክርስቲያን ጸሎት ጓድ ነበረ። ሙሉ ወንጌል ቃለ ሕይወት መሰረተ ክርስቶስ አካባቢ አዳሪ ነበረ። አዳሪ ማለት ሌሊቱን ሙሉ እየጸለይን ነው የምናድረው። የአዳር ጸሎት ሌሊቱን ሙሉ። አሁን ዛሬ የተለያየ ዓለም ላይ የተበተኑ አገልጋዮች አሉ። እዛ አብረን ያደግነው እና በጣም ነው አንተኛም። ከዛ ጥያቄና መልስ አለ። ከዛ እኔ 5ኛ ክፍል አማርኛ ጀመርኩ ማንበብ። ሰው እንግሊዘኛ አይደለም ማወቅ የምፈልገው፣ እኔ ደግሞ አማርኛ ለማወቅ በጣም ነው የተጋ ነበርኩ እና አማርኛ ማንበብ ጀመርኩ። ከዛ መጽሐፍ ቅዱስ እያነበብኩ አድራለሁ። ሌሊቱን ፊዚክስ እና ኬሚስትሪ እያለ መጽሐፍ ቅዱስ አነባለሁ እና ታሪኮችን አነባለሁ። ስለ ነገስታቶች፣ ስለነ አክዓብ፣ ስለነ ኤልዛቤል፣ ስለነ ፈርዖን ይህን ታሪክ በጣም አነብ ነበር። ማታ አንብቤ ከጸሎት ጋር ነው። ሌሊት እነሳለሁ፣ ይጸልያለሁ በጣም። ከዛ ያንን ያነበብኩትን ደግሞ እያሰላሰልኩ ገጠር ሄዳለሁ፣ በቆሎ ስንዴ ውስጥ። ከዛ እያሰላሰልኩ እመለሳለሁ። የሆነች ቦታ ከተሳሳትኩ ያቺን ቦታ መልሼ አነባለሁ። አንድ ቦታ 5 ምና እስከምገባ ያነብ ነበር። እኔ መጽሐፍ ቅዱስ ከአንዴ 2 ጊዜ አንብቤያለሁ። አንደው ይሄን ሁሉ ታሪክ ስታስተምረን ይሄን ሁሉ ዋጋ የምትከፍልለት እንግዲህ ወደ ክርስትና ስትመጣ የናዝሬቱ ኢየሱስን ወደ ድንገት እና እንዴት ተገልጸዋል? በክርስትና መሰረቱ ነው ብዬ ነው። እኔ የአንድ ቀን መነካት ለብዙ ዘመናት ይዞ ይሄዳል። እኛው ሰዎች ስንዴ በስንዴ መጣ ምናምን ይላሉ። እኛ ሀገር ስንዴ አለ፣ ድንች አለ። እኔ ስንዴም አይቼ አላቅም። አንድ ቀን ብርሃን በረ የአንድ ቀን መነካት ለብዙ ዘመናት ይዞ ይሄዳል። እኔ 89 በዛ ሌሊት ልቤን እግዚአብሔር ነካ። አላውቆም፣ ተጸለየልኝ፣ ነፃ ወጣው። የክርስቶስ ፍቅር ውስጥ ያለ እና በጣም ትጉ ነበርኩ። እንደው ይሄ ልጅ የሚቀጥል አልመሰላቸውም። አሁን እንግዲህ 43 ዓመቴ ነው። በዛን ሰዓት እኔ ልጅ ነበርኩ። ኢየሱስ አላቅ፣ ጫት አላቅ። አባቴ ጎን ቁጭ ብዬ ጫት ሲቅም አባቴ ጎን ገንፎ ለማብላት ነው ቁጭ ብሎ። እናቴ ለየት አድርጋ ለሱ ገንፎ ትሰራለች እና ያቺን ገንፎ ለማብላት ቁጭ ብዬ እጠብቃለሁ። ከዛ ያቺን ገንፎ ይሰጠኛል። ሌሊት እንደዚህ አባቴ በጣም ይወደኝ ነበር፣ እናቴም በጣም ትወደኛለች እና ቁም ነገረኛ ልጅ ነበርኩ እና እግዚአብሔር አእምሮዬን ከፍቶ እኔ ክርስቶስን ወደዋለሁ። አሁን ዛሬ ቅናት አለኝ። ያደግኩበትም ትክክለኛ እንትን መሰረቴ ጥሩ ስለሆነ የተማርኩት ደህንነት፣ ለአንድ ክርስቲያን ደህንነት በጣም ወሳኝ ነው። ደህንነት ስትል ምን ማለት ነው? መሰረታዊ ክርስትና ትምህርት እሱም በደንብ 1 ዓመት ነው የተማርኩት። ከዛ ደቀ መዛሙርት ደግሞ 1 ዓመት። እኔ 91 ነው አገልግሎት የጀመርኩት 1991። ረጅሙን ዓመት በትምህርትና በመንፈሳዊ ነገር ጸሎት፣ የቃል ሙላት እኔ ልጅ ሆኜ ነው እግዚአብሔር በቃል የሞላኝ። ሲጸልይ እግዚአብሔር ቃል ነው ውስጤ። አባቶች ነበሩ እግዚአብሔር ቃል ሲያስተምሩ የነበሩ። አፉን ከፍቼ በጣም ይሰማለሁ። በየወነት እያልኩ ነው የሚጮው። እኔ ሰፈሬ ላይ አንድ ክርስቲያን አልነበረም ብያለሁ። ጌታን ሲቀበል ሌሊት እየጮኩ ነው የሚያድረው። በየወነት እየታንከባለልኩ። እናቴ 1994 ላይ አረፈች። አርሲ ነገሌ 8ኛ ክፍል ተማሪ ነበርኩ። እናቴ ካረፈች በኋላ እናቴ ለነገሩ እኛ ገጠር እንዳንቀር ብላ ከተማ ቦታ ገዝታ ነው የሞተችው። እና እግዚአብሔር አእምሮዬን ስለከፈተ ተናናሾቼ አሉ፣ ወንድሞችና አንድ እህቴ አለችና ከዛ ከተማ ቦታ ላይ እሷ ስትሞት በሬሽጣ ነው ገዘችው ቦታውን ልጆቼ ገጠር እንዳይቀሩ ብላ። እና እግዚአብሔር አእምሮዬን ስለከፈተ አንድ ቆርቆሮ ቤት ሰፈር ላይ ቆርቆሮ ቤት አንድ 12 ቆርቆሮ ሰራው።
በሬ ሽጬ እህል ደርሶ ነበረ። እሱን ሽጬ ገዛው። እኛ አሁን ጌታ ስለበራን ነው እንጂ ተሬቤ ምናምን አይደለም። እግዚአብሔር ሰፊ በቆሎና ስንዴ የሚመረትበት አገር ነው ያደግኩትና ያንን ሽጬ ቤት ሰራው። እዛ ቤት ነው ሌሊት እየጸለኩ የሚያድረው። እየጸለኩ አድራለሁ። ለወንድሞችም እዚህ ትንሽ ሳር ቤት ሰራው እንዳይደነጋገሩ እና ቤቴ ከቦ ይሰሙ ነበረ። እኔ እየጮኩ ሲጸልይ ላበላብ ሆኜ ዳቦ እንደዚህ አስደፍቼ ከዛ እሱን እየተነሳው በላለው እና እየታንከበለልኩ ምጮው ለካ ክርስቶስ ፍቅር ወደ ውስጥ ገብቶ ያንተካትከኝ ነበር በወቅቱ። ሰው እንዲህ ስትል አይገባውም። የክርስቶስ ፍቅር ማለት ላንተ ወይ ሰዎች እንዲረዱ ወይ እግዚአብሔር ቃል አስተማሪም ስለሆነ ምን ማለት ነው ክርስቶስ ፍቅር ስትል? ለምን መሰለ ክርስቶስ ከዛ በኋላ ስለ ክርስቶስ ትሁት ነው። ክርስቶስ ቅን ነው። እኔ ብዙ ሰዎች ይሰብኩታል። እኔ ክርስቶስ የገባቸው አይመስለኝም። ክርስቶስ ማለት ትልቅ ሃይማኖት አባት አይደለም። ኢየሱስ ሽንቁጥቁጥ ነው። ሀብታም አይልም፣ ደሃ አይልም። ኢየሱስ ክርስቶስ አምላክ ብቻ አይደለም፣ ነብይም ነው። ኢየሱስ ክርስቶስ እንደዚህ አይቶ ያያሃል። ሲያይ አንተን ለስጋ ለነፍስም ያስባል፣ ያዳምጣል። ኢየሱስ ትልልቅ ሰዎች አይደሉም። እኔ አሁን እግዚአብሔር ሲበረልኝ ክርስቶስ ሲገባ ትሁት ነው የምትሆነው። ብዙ ሰዎች ይሰብኩታል፣ ግን ክርስቶስ የገባቸው አይመስለኝም። አሁን ስናየው በአሁኑ አየር ላይ ስናየው እየገባ ስትሄድ ክርስቶስ ትሁት ያደርግሃል። ሰውን አያበላልጥም። ኢየሱስን በምን ገልጻለሁ መሰለ? ኢየሱስ ክርስቶስ አይሁድ ውስጥ አይደለም የተወለደ። አይሁድ ውስጥ ተወልዶ ድንግል ማርያም በዚህ ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ስትወልደው ኢየሱስ አይሁዶች ዘረኞች ናቸው። እንደ አንድ ጊዜ ሰውን ሲጨብጡ 7 ጊዜ እጃቸውን ይታጠባሉ። ከዛ ተወልዶ ኢየሱስ ዘረኝነት የለውም። በጣም ቅን ነው፣ ትሁት ነው። ሀብታም አይልም፣ ደሃ አይልም። እኔ ኢየሱስ ሁሉንም ይወዳል። ሰው ተኮር ነው። እኔ በዚህ አጋጣሚ ላውራና ማለት ወደ እንትኑ እየገባን ስንመጣ ስለ ኢየሱስ ነው አሁን ማውራት የፈለኩትና እኛ ክርስቶስ በርቶልን ነው ነገሩ። እኛ አሁን በሚዲያ ብዙ ዘመን እንትን ሳይሆን እያንዳንዱን አውቃለሁ። በጌታ ቤት ነው ያደግኩት። የአሁኑን አገልጋዮች በሙሉ አውቃለሁ፣ ከላይ እስከታች ነቢያቶችንም ፓስተሮችንም አውቃቸዋለሁ። ግን ብዙ ሰዎች ክርስቶስ የገባቸው አይመስለኝም። ክርስቶስ ሽንቁጥቁጥ ነው። ክርስቶስ የጓዳ አገልጋይ ነው። የጓዳ አገልጋይ ነው። በጣም የሚናቁ በአይሁዶች የሚናቁ ሰማርያ የሚባል ብሔር አለ፣ ይናቃሉ። ኢየሱስ ያችን ሴት ጠራራ ፀሐይ ላይ ሄዶ ውሃ ጠጭኝ አላት። አንተ አይሁዳዊ ሆነ እኔ ሰማርያ ሆኜ እንዴት ውሃ ጠጣኝ ትላለህ አለ። ዘር አያይም፣ ብቻ አንተን ያያል። ኢየሱስ ያዳምጣል። ችግርን ያዳምጥና ከዛ በኋላ ይነግርሃል። ታሜ ከሆነ ለስጋ ያስባል እሱ። ተሪቤ ከሆነ መቅደሱና ለአንተ ነው የሚያስበው ኢየሱስ። እና ኢየሱስ ሁለንተና አገልጋይ ነው እንጂ ትልቅ እኔ እንደው በዚሁ ልናገርና ማቴዎስ ወንጌል ምዕራፍ ስለ ክርስቶስ ስለ አገልጋይ በዚህ ሊያወራ አያዤ ቢያወራ ደስ ይለኛል። በዚሁ አያዤ ቢያወራ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 14 ቁጥር 21 ቁጥር 13 ላይ 14 13 ላይ ኢየሱስ በሰምቶ መጣ። ምንድነው የሰማ ኢየሱስ? ስለ አጥማቂው ዮሐንስ ሞት ሰምቶ መጣ። ሰው ይሞት ነበረ፣ ሰው ይገደል ነበረ። አሁን እከሌ ሞት ምናምን የሚሉ ሰዎች ሲያወሩ አዲስ አይደለም፣ መጽሐፍ ቅዱሳዊ ነው። እና ሄሮድስ የሚባል አንድ ክፉ ሰው ነበረ። እውነት ተናግሮ ነው አንገቱ ተቆርጦ ነው የሞተ አጥማቂው ዮሐንስ በወህኒ ቤት ውስጥ። ማቴዎስ 14 ከ1 ጀምሮ እስከ 13 ቁጥር የሐዘን ጊዜ ነው። መልካም ሰው የሞተበት ነው። እና ስለ ወዳጁስ ሞት ሰምቶ ነው የመጣ ኢየሱስ። ኢየሱስን በሰማ ጊዜ የሚል ቃል አለ እዛ ቦታ ላይ። እና ብዙ ህዝብ አየና አዘነላቸው የሚል ቃል አለ። ታዲያ ይሄ ብዙ ህዝብ
ዛሬ ፕሮቴስታንት፣ ካቶሊክ፣ ሙስሊም ብሎ ሰዎች የሚጮሁት በዛን ጊዜ ነበረ? አልነበረም። ካህናቶች ነበሩ፣ ብሉይ ኪዳን ውስጥ የነበሩ ጻፍት ፈሪሳውያን ነበሩ። ለሰው ሁሉ ነው የሚያስበው ኢየሱስ። ዛሬ አሁን ያዙኝ ልቀቁኝ፣ እኔ ኦርቶዶክስ ነኝ፣ እኔ ሙስሊም ነኝ፣ እኔ ፕሮቴስታንት ነኝ ብሎ ሰዎች የሚጮሁት ጴንጤ ነኝ፣ ይሄ ሃይማኖት አልነበረም። ኢየሱስ በነበረ ጊዜ ሰዎች ነበሩ፣ ለሰው ሁሉ ያዝናል ኢየሱስ። አሁን ክርስቲያን ነኝ የሚል አንድ ሰው ካለ ልቡ ክርስቶስን የሚመስል ማለት ነው ክርስቲያን ለኔ። አሁንም ብዙ በጣም ለነገሩ በዚህ አያይዤ ልናገር የፈለኩት ደቀ መዛሙርቶች ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ከተጠመቀ በኋላ ምዕራፍ 4 ላይ ተራራ ጸሎት ጸልዮ 40 ቀንና 40 ሌሊት ማቴዎስ 4 ላይ ጸልዮ ሰይጣንን አሸንፎ 3 ፈተናውን አልፎ የእግዚአብሔር አብ የላከውን ተልእኮ ገና ስራውን አልጀመረም። ከጸሎቱ በኋላ ነው የጀመረ ኢየሱስ። ግን ፈተናውን አልፎ አገልግሎቱን ገና ሙታኖች ይነሳሉ፣ ገና የታመሙ ሰዎች ይፈወሳሉ። ያንን ካለፈ በኋላ ደቀ መዛሙርቶችን አገኘ። እነዚህ አይሁድ ውስጥ የነበሩ ደቀ መዛሙርቶች ናቸውና እነዚህ ደቀ መዛሙርቶች ይማሩ ነበር። ከማቴዎስ 5 ጀምሮ እስከ ምዕራፍ 8 የተራራ ትምህርት ነው። ልባቸው አልተቀየረም። እኔ አሁን ልናገር የፈለኩት ምንድነው? ብዙ ሰዎች በጣም የእግዚአብሔር ቃል ይማራሉ፣ ቴዎሎጂ ይማራሉ፣ እስከ ማስተርስ ይማራሉ። ትክክል። እና ቴዎሎጂ ተምሮ አሁን እንደ ደቀ መዛሙርቶች የተማሩ የለም። በአካል ለዛው ከኢየሱስ አፍ ነው የተማሩት፣ ግን ልባቸው አልተቀየረም። አይሁዶች አይደሉ? እርስ በርሳቸው ይፎካከራሉ። አንዱ እኔ ልብለጥ ይላል፣ አንዱ ለአንዱ አይጸልም። ጸሎት አይወዱም። ለነገሩ እርስ በርሳቸው ይፎካከራሉ። የሁሉ ታላቅ ለሆነ የሚፈልግ ሁሉ ታናሽ ይሁን አለ ኢየሱስ። ምንድነው አሁን ይሄን ያነሳሁት ምንድነው? እኔ ትችት አልወድም። እኔ በጣም ሰው እንትን ማለት ደስ ማለት ምንድነው? ይሄን ያነሳሁት ደቀ መዛሙርቶች ተምሯል። ተራራ ትምህርት በጣም ተምሯል፣ እውቀት አላቸው። ስለዚህ ለአንድ ሰው አሁን ቴዎሎጂ እስከ ማስተርስም ዶክተሬትም ሰዎች ማማረው ጥሩ ነው። ግን እኔ በጣም የሚሰማኝ ምንድነው እውቀት እያለው አንድ አገልጋይ መንፈስ ቅዱስ ካልተሞላ መገልገል የለበት ብዬ አስባለሁ። እንደኔ ትክክል። ደቀ መዛሙርቶች እውቀት አላቸው፣ እያገለገሉ አልነበረ፣ ተማሪዎች ናቸው። የኢየሱስ መንፈስ አልነካቸውም። ስለዚህ አሁን ቤተክርስቲያን አንድ ሰው ማስተር ሲሰራ እስከዛ ድረስ የሚጠብቁ ሰዎች አሉ። አገልግሎት በመንፈስ ቅዱስ ነው። በእውቀት ለመንፈስ ቅዱስ ሲመጣ ከዛ በኋላ በመንፈስ ኃይል ነው ጥሪ የሚመጣ። አገልግሎት የሚያምረው እንደዛ ነው። ትምህርቱ ጥሩ ሆኖ ሳለ አሁን ምንድነው አሁን ብዙ ሰዎች እውቀት አላቸው፣ አያዝኑ። አይቴ ሆነ ደቀ መዛሙርቶች ለሰው አያዝኑም። ለምሳሌ ማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ ያቺ ከናናዊት ሴት ልጄ ክፉኛ ይዟታል ብለ ስትጮህ ሲዶንያ ጥሮስና መጣ። እቺ ሴት ትጮህብናለ፣ አሰናብት አሉ። ሁሉ ጊዜ ካፋቸው የሚወጣ አሰናብት ነው። ኢየሱስ ለሰው ይራራል። እሱ በቃ ሩሩ ትሁት ነው። እነሱ ግን አይራሩ። አልዓዛር ጋር መጥቶ እኮ አልቅሷል። በጣም ይራራል። ዮሐንስ እኮ ሲሞት ማሞቱን ሰምቶ ነው የመጣው። ከዛ ይሄን ህዝብ አየና አዘነላቸው ይላል። እነሱ ግን አላዘኑም። ይሄ ህዝብ ወደ አቅራቢያ ወዳለችው መንደር ሄዶ ዳቦ ገዝቶ እንዲመገቡ አሰናብታሉ። ያችንም ሴት አሰናብታሉ። ለካ እውቀት አላቸው፣ መንፈስ ቅዱስ ስላልተሞሉ አይራሩ። እንዲሁ አያይዘን አሁን ያለው ወደ መጨረሻው አገልግሎት እየገባን ስለሆነ እንደው በደፈናው በወንጌላዊ ቤተክርስቲያኑት ከቅርብ ጊዜ ምን ዝም ብሎ በጣም የሚዘገን ነገር እንሰማለን። ይሄ አለመራራት፣ ከድሃ መንጠቅ፣ ከሀብታም መንጠቅ፣ ማስለቀስ የሃይማኖቱ መገለጫ እስከሚመስል ድረስ በስህተት ላይ ስህተት እየሰሩ እየጨፈሩ በልደታቸው መኪና የሚሰጣጡ ይሄ ድሃ ህዝብ እንግዲህ ፕሮቴስታንት ውስጥ አብዛኛው ድሃ ነው። ብዙ ቸርች ሞልቶ ሲዘል ሳይው የሞላለት ይመስላል። ይሄ ባለበት አገልጋዮች እንዴት ያገለግሉ ብለ እንደው አጠር አገልጋይ
አሁን መንፈሱ የቱ መንፈስ መሆኑን ማጣራት አለብን። ይሄ መንፈስ የኢየሱስ መንፈስ ወይስ ብዙ መንፈስ ስላለ? አሁን ብዙ አገልጋዮች አሉ እና እኔ ይሄ ራሱን እንደ ልዩ ሰው የሚቆጥር አገልጋይ አይመስለኝም። እኔ ሌላ የቱ መንፈስ እንደተሞላ መታየት አለበት። አሁን የትዕቢት መንፈስ ራሳቸው አንድ ጊዜ የሆነ ቦታ ሄድንና እግሩ ላይ ጫማ ወርቅ የሚመስል አድርጓል። ከዛ በኋላ ኮቱ ምናምን ወርቅ ይመስላል። 2 ጋርድ አቆመዋል። ከዛ ትልልቅ እነ ተስፋዬ ጋብሶ በጣም ዋጋ የከፈሉ አባቶች ነበሩ እዛ ስብሰባ ቦታ አልነግርህም። ይሄ ሰው ፈንጠር ብሎ ጋርድ የቆመው አሁን እንደው እኔ ተሼ እውነቴን ነው የምልህ፣ በጣም እኔ ታዝባለሁ። እኔ ብዙ ቦታ ታዝባለሁ፣ ብዙ ሰው አያለሁ። እና ኢትዮጵያ ውስጥ እንደው አባቶች ብዙ ዋጋ የከፈሉ ያገለግሉ አሉ። በረሃ ጊዜ ሄደው ወንጌል የሰበኩ ምን ሆኑ? ወንጌል እኮ ቸርች ውስጥ እያገለገለ አንድ ቀን ሞቴ፣ ለወንጌል ቆሞ ሞቴ። ቢሞት ለእግዚአብሔር ክብር አይደል? አሁን ጋርድ እንደዚህ ይዞ እኔ ይመስለኛል ተሼ በጣም ክብር ይፈልጋሉ ይመስለኛል። የደሃ ማራራት አሁን ለምሳሌ አንድ ጉስቁል ያለች ሴት ብትመጣ ያቺ እኮ ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ 12 ዓመት ደም የፈሳት ሴት ኢየሱስ በጣም እነዚህ እየከላከሉ ነበር ደቀ መዛሙርቶቹ ሰው። እሷ ግን ከነችግሯ ነው የመጣችው። ሄጄ ልብሷን ጫፍ ስትነካ እንዳመነችው አደረገችው። ለነገሩ እነዚህ ደቀ መዛሙርቶች አይራሩ፣ ቃል አላቸው፣ በጣም የተማሩ ናቸው፣ ጸሎት አይወዱም፣ ለሰው አይራሩ። አሁን ለራሳቸው ብቻ የሚያስቡ ናቸው። አሁን ይሁዳ አሁን ክርስቲያን ነው። ይሁዳ መንፈስ ቅዱስ አልተሞላም። ማቴዎስ ወንጌል ምዕራፍ 26 ቁጥር ስታነበው ኢየሱስ እኮ ሲምዖን ለምጻሙ ቤት ነበር እኮ። እነዚህ ቃያፍ የሚባል ካህናት አለቃ እሱ ቤት ኢየሱስን ለማግደል በተንኮል ሊያስይዙት ሊገሉትም ይማከሩ ነበር ይላል። እሱ የት ነበር? ቢታንያ ነበር። ለምጻሙ ሲምዖን ቤት እነዛ እራት ይበላል። ዝቅ ብሎ ለምጻም ሰው ቤት ነበር ኢየሱስ። እነዚህ ትልልቅ ሃይማኖት አባቶች ሊቀ ካህናቶች በቃያፍ ግቢ ይሰበሰቡ ነበር ኢየሱስን ሊያስዙት። እና አንድ ሴት መጣች። እንደ መንፈሳዊ ሰው መጽሐፍ ቅዱስ ስለሆነ የምናወራና እቺ ሴት መግደላዊት ማርያም ትባላለች። ዮሐንስ ወንጌል ምዕራፍ 11 ላይ ቅድም እንደተነገረው ወንድሟን ከሞት አስነስቷል ኢየሱስ። ባለውለታዋ ነው። 7 አጋንንት ከላዋ ላይ የሆነ ጊዜ ተአምር ኢየሱስ ነፃ አውጥቷታል። ኢየሱስ ሰፈሯ መጥቷል። ቢታንያ የሚለውን ሰማችና መጣችና ድንገት ገባች ወደ ቤቱ ሲሞን ቤት። አልባጥሮስ ሽቶ ነው ማለት ሰብራ ራሱ ላይ አፈሰሰችው። ስታፈስ ከዛ ደቀ መዛሙርቶቹ ተመልከት አልተለወጡ። እርስ በርሳቸው ይፎካከራሉ። ገና ልባቸው አልተቀየረም። ዘረኝነትም ገና አልለቀቃቸው። እኔ ስለ ደቀ መዛሙርቱ ነው እያወራ ያሉት። አሁን ያሉ አገልጋዮችን ስለሚመስል ሚያያቸው በእኛ አገር ያሉ አገልጋዮችን ስለሚያይ መጽሐፍ ቅዱስ ስለመደገፍ ነው ማወራ። አሁን ይሄ ጥፋት ለምንድን ነው አሉ። ምን አጠፋች? ሽቶ የራሷ ኢየሱስ መጨረሻ ነው ማባከን ነው። ተሽቶ ለደሃ የራሩ አይመስለኝም። ሊወስዱት ነው እንጂ ብሩስ ለራሳቸው እንትን ተኮር ነው። ከነሱ መሃል ላይ በጣም ገንዘብ የሚፈልግ ማን ነው? ይሁዳ ነው። ይሁዳ የገንዘብ ሰው ነው። ጨካኝ፣ ለሰው አይራራ። እኔ አሁን ኢትዮጵያ ውስጥ ያሉ አገልጋዮች ገንዘብ ተኮር የሆኑት ገና ልባቸው የኢየሱስ መንፈስ አልነካቸው፣ ሙቀት ግን አላቸው። ይሁዳ ያካብዳል። ይሁዳ ራሱን ከፍ ያደርጋል። እና ዮሐንስ ደግሞ ደረቱ ተጠግቶ እኔ ብቻ ነኝ ይላል። ጴጥሮስ ቾካይ ነው፣ ልቡ ግን ቅን ነው። እዚህ እኮ ነው የምታየው። ኢትዮጵያ ውስጥ ያለ አገልጋዮች ሙሉ የምታየው በመጽሐፍ ቅዱስ ነው። እና አኮረፈ። ምን አለ መሰለ ኢየሱስ በጣም እኔ ኢየሱስ እንዴት ቸር አምላክ እንደሆነ በጣም ቅን ትሁት እና እርሷ መልካም ስራ ሰርታለችና ሴቱን አታደክሟት ተዋት አለ። መልካም ስራ ሰርታለች አለ እና እሷን ለመቃብሬ አደረገችው ነው ያለው። በዛን ሰዓት አይሁዶች ሲሞቱ ሽቶ ነው ሬሳቸው ላይ የሚደረገውና ውድ ሽቶ ነው አፈሰሰችው። ለመቃብሬ አደረገችው፣ ሴቱን አታደክሟት ተዋት አለ።
ይሄ ወንጌል አለ በዓለም ሁሉ በሚሰበክበት ጊዜ ለማታሰቢያ ይሆንላታል አለ። እኛም ዛሬ ሰሞኑን እኛም እያወራን ነው። እወል ተመልከት፣ ይሁዳ በዚህ ሰዓት አኮረፈ። ስለዚህ ሴት መልካም ነገር ኢየሱስ ሲያወራ አኩርፎ ተነስቶ ሄደ። የት ነው ሄዶ? እነ ቃያፍ ግቢ ሄደ ነበር እኮ። ሄዶ ስንት ነው የምትሰጡኝ? እኔ እሰጣቸዋለሁ አለ። ከዛ 30 ዲናር አሉት። 30 ዲናር ደስ አለው። በጣም የሚገርመው ደስ ብሎት እነ ቃያፍ እነዚህ ካህናቶችን ይዞ መጣ። ከዛ ጉንጩን ሳሙ። እኔ ክርስቲያን ለምን መሰለህ? አንዳንዱ ያስመስላል። ክርስትና የእውነት ነው። የምር አንተን ከልቡ የማይወድ ሰው ሰላምታ ባይል ጥሩ ነው። ክርስቲያን ልቡ ካልተቀየረ ባይጨብጥ ይሻላል። ምን አለው? ጉንጩን ሲሞ ወዳጄ ወይ ከወዴት መጣለ ኢየሱስ ነበር እኮ። በየት ሄዶ? እዛ ቃያፍ ግቢ ሄዶ ተዋውሎ በ30 ብር መጣ። ለገንዘብ ብሎ ጌታውን ሸጠ። ኢየሱስን አሳልፎ ሰጠው። ከዛ በላ አልበላው ያን ገንዘብ የእንግዶች መቃብር ቦታ ነው የገዙበት። ዲፕሬሽን ተያዘው። ይሁዳ ክርስቲያን አይደለም። ክርስቲያን ማለት ስለ ክርስቲያን ነው ማውራት አለብኝ። አሁን ስለ ሃይማኖት ምናምን አይደለም። አሁን ሰዎች እንትን ይላሉ። ስለ ክርስቲያን ነው የምናወራ። ክርስቲያን ማለት ልቡ ክርስቶስን የሚመስል ሰው ነው። አሁን ይሁዳ በ30 ብር ኢየሱስን አሳልፎ ሲሰጥ ያንን ብር አልበላው። ዲፕሬሽን የሚባል በሽታ ከዚህ ነው የሚመጣው። ዲፕሬሽን የሚባለው በሽታ አንድ ወንድም ስላንተ መልካም ነገር ካልሰበ ግን ክርስቲያን ነኝ እያለ ክርስቶስ ተከታይ እያለ ስላንተ መልካም ነገር ካላሰበ በሽታ ነው የሚያዘው፣ ዲፕሬሽን የሚባል። ይሁዳ ተጸጸተ። እያወቀ ተሾመ ጥሩ ሰው ነው እያለ እያወቀ ሄዶ ይደራደራል፣ በገንዘብ አሳልፎ ይሰጣል። ያ መንፈስ ዛሬ ማለት ገንዘብ ጌታ ሆነበት። ገንዘብ አሁን ብዙ ሰው እኮ እዚህ ላይ ክርስቲያንም የሆነ ያልሆነው በአደገኛ ጭንቀት በሽታ ይመታል። እንደ በሽታ ማለት ነው። አንዱ ይሄንን ታማኝ ሆኖ አለመሄድ ገንዘብ መውደድ ነው የሚያመጣው ማለት ነው። ገንዘብ መውደድ ከሰው ይልቅ ገንዘብ መውደድ ለሰው አያዘ ራስ ጥቅም። አሁን የኛ ኢትዮጵያ ውስጥ ያሉ እኮ እኔ በጣም እውነትን ነው የምልህ። እኔ ብዙ ዘመን የሚታዝበውን በእግዚአብሔር ቤት ነው ያደግኩት እና እንደው ሊተንፍስ ብዬ 2 መጽሐፍ ለጽፋለሁ። አሁን ያሁኑ ትውልድ አያነብም፣ ይፈሩታል። እቺ መጽሐፍ እግዚአብሔር ረዳኛል አባዛለሁ የህይወት መንገድ የምትለው እና ስለ አገልጋይ እዛ ነው የጻፍኩት። እና ምን ልፈልገን አማንም ለነቀፋ አይደለም እያወራው ያሉት ምንድነው? ይሁዳ ዲፕሬሽን ተያዘው፣ ከቤት አልወጣ አለ። አሁን እኮ ልቡ ስላልተቀየረው ኢየሱስ መልካም እንደሆነ እያወቀ ነው በ30 ዲናር አሳልፎ የሰጠው። ከዛ ተጸጸተ፣ ብሩንም ጥሎ ሰጣቸው። ከዛ ራሱን አንቆ ገደለ ነው ብሎ ጴጥሮስ ያገኘው እድል አላገኘው። መቼ ነው እነ ጴጥሮስ የቀሩት? እሱ ሞቷል፣ በቃ ይሁዳ ሞቷል። ይሁዳ ኢየሱስ ይሙት ብሎ አይደለም ራሱ አሳልፎ ሰጥቶ ነው የሞተው። ራሱን አንቆ ገደለ ነው ብሎ ተጸጽቶ እና ወንድም ማግፋት ለገንዘብ ብሎ እዚህ ማገፋፋት ጸጸት ነው የሚያመጣ። ብዙ ሰው አሁን ቤት ቁጭ ብሎ የትም አልሄድም ምናምን ብሎ አንተ ክፋት አለ ግን ክርስቲያን ነኝ ይላል እኮ። አሁን ከባድ የገንዘብ ፍቅር አለ ከኢየሱስ ይልቅ። አይራሩም። እኔ ስለሚያውቃቸው ሄጀም እንትን አይደለም። ይሄን እኔ ክርስቶስ ስለገባኝ ሁሉንም የሚያቸው በመንፈስ በእግዚአብሔር ቃል ነው። እና ራስ ወዳድ ነው ይሁዳ። ይሁዳ ከሰው ይልቅ ገንዘብ ይወዳል። ያ መንፈስ አሁንም ኢትዮጵያ ውስጥ ያሉ አገልጋዮች ውስጥ አያለው ይሄ መንፈስ። ከዛስ ሞተ። ጴጥሮስ ግን መቼ ነው እነዚህ ደቀ መዛሙርቶች እንግዲህ ጸሎት አይወዱም ብያለሁ፣ ለዚህ ነው ትጉና ጸሉ፣ ሳታቋርጡ ጸሉ ይላል ኢየሱስ። ወሬ ይወዳሉ፣ ጸሎት አይወዱ። በጣም ነው የሚያወሩት። ኃይለኞች ናቸው፣ የራሳቸው ክብር ይጠብቃሉ። እሱ አባታቸው ነው ኢየሱስ። ለነገሩ ኢየሱስን አላመለኩም አብሮ እያሉ እንደ ወንድም ነው የሚያዩት። ለዚህ ነው ኃይል ቃል አንዳንዴ ይናገሩታል ኢየሱስ። እና እሱ ግን ፍቅር ነው፣ ልቡ ሰፊ ነው ኢየሱስ ይሄን ሁሉ ተሸክሞ። ከዛ መጨረሻ ላይ ምን አለ ኢየሱስ? ተነስቶ እግራቸውን አጠበ። መጨረሻ ላይ አንዱ ለአንዱ ይጸልይ፣ አንዱ ሸክም ይሸከም አለ። ይሄ ትእዛዝ ነው። አሁን ምን አለበት ቤተክርስቲያን ውስጥ ያሉ ሁሉም አንዱ ለአንዱ ቢጸልይ። እኔ በዚሁ አሁን ምክክር እየተደረገ ያለ ኢትዮጵያ ውስጥ ቤተክርስቲያን ሁሉ ተሰብስበው በአንድ ልብ ምክክር ብታደርግ ብዬ አስባለሁ። ብዙ የተራራቀ ነገር ስላለ
እንደ ቤተክርስቲያን እንደ ሀገራዊ ምክክር እንደ ሀገር እንደ ሀገር ማርግ ብለው እንደ ቤተክርስቲያን ደግሞ ይሁዳ በዛ ይሁዳ በዛ አሁን ካየ አብዛኛው አገልጋይ ሲፎካከር ነው የምታየው። አንዱ ቴሌቪዥን ከከፈተ አንዱ ለምሳሌ ለአገልግሎት ሲሄድ አንዱ በትልቅ አክብሮት በቤት በክራይ ቤት ከተቀበለው ከሱ በላይ ሆኖ ለማሳየት ያለው እውነታያ ነው። ሰው ግን አፈር ድሜ ነው የሚበላው። ያንን አገልጋይ ደግሞ ስትናገር ካላስገደልኩ ይላል እከሌና ቃለው ይላል እከሌኛ ሙከራና ይል እንደ መጨረሻ ይገባል። እዚህ ላይ ተሽዬ በጣም ውሸት ነው። ኢትዮጵያ ውስጥ ያለው አገልጋይ ሙሉ ቪኤትም ነዳ ቤትም ሰራ ግማሽ ከአማራ ክልልም ከኦሮሚያ ክልልም ይውጣ ከየትም ይውጣ ቢያንስ ዘሩ ቤተሰቡ ደሃ ነው። ምንም የሚያሳዩ አክሽን የለም። ይሄን በድፍረቱ ነው የምናገረው። ቢያንስ እስቲ አሁን ክረምት አይደለም አሁን ሄዶ እስቲ አንድ በሬ ገዝቶ ይስጡ ለአንድ ገበሬ አያረጉትም። አንድ በሬ ገዝቶ ይስጡ። ዛሬ እዚህ ለቲክቶከር ነው የሚሰጡት። ለቲክቶከር 1 ሚሊዮን ብር። አሁን ኢትዮጵያ ውስጥ በጣም ብዙ ያለው ገጠር ነው ያለው። አሁን እዚህ እንታወቃለን እኮ ምንም የተለየ ሰው አይደለም እሱ። ኢየሱስ ዝቅ ያለ ትሁት ነው፣ ለሰው ልጅ ነው የኖረው። ዘር አይም ሃይማኖት አይም ለሰው ይራራል። ባዮግራፊያቸውን ማካየን አንዳንዶቹ ማጅራት መቼ ነበሩ፣ አንዳንዶቹ በህግ ጥላ ነበሩ፣ አንዳንዶቹ ሚሊቴሪ ነበሩ። አብዛኛው አገልጋይ ካየ ታሪኩ ይገርማል። ግን ያው መጽሐፍ እንደሚለው ከበላ በኋላ ተረከዙን አነሳብኝ ይላል አይደለ? ይሄ እንግዲህ ወንበዴውን ነው ማለት። በቅንነት ደግሞ ዝም ብለው በጸጥታ የሚያገለግሉትን አይመለከትም። እንዲሁ የመጨረሻ ጥያቄ እግዚአብሔር ሰው ብዙ ሰዓት ስለሄድን ነው የሚገርም ነው ያጫወትከን ነገር። እግዚአብሔር ብዙ ታምራት አድርጎልሃል። በነብይነት አገልግሎት በጣም በሚገርም አገልግሎት ታገለግላለህ። እኔ እሱን ፕሮሞት ላደርግ አይደለም የመጣሁት። ስራ አገልግሎት ያውቁታል። እንደዚህ ብንል ደግሞ ሌላ ነገር ነው የሚመስለው። በብዙ አገር በዚህ ሁኔታ ታገለግላለህ። እንደው በህይወት ከማይሆን ቦታ እግዚአብሔር አንስቶ ምን አረገልህ እንዲያረጉልህን ደግሞ አካላቶች ማመስገን ትፈልግ ከሆነ እሱን ብለን ብንጨርስ መቼም ድንቅ ስለሆነ ልብዬ። እሺ እቺን እመጣበታለሁ። በጣም ውስጥ የምትጨው አንድ ነገር ስላለኝ ስለ ቤተክርስቲያን አንድ ቃል ብቻ ልናገር የፈለኩት እና ምንድነው ቤተክርስቲያን እኔ ስለሚሰማ ነው የሳቴ አይጠፋም የሚል ትምህርት እንትን አለኝ። እኔ ሰው ይሲታል፣ ነብይም ይሲታል፣ ክርስቲያን ሊሲት ይችላል፣ ግን አይጠፋም የሚል እንትን አለኝ። የዛሬ ስንት ዓመት የዛሬ ስንት ዘመን ከቤተ ክርስቲያን የታገዱ አገልጋዮች አሉ፣ ዘማሪዎች አሉ፣ ወጣቶች ናቸው። እቺን ልናገር ስለፈለኩት ነው። ወጣቶች ናቸው፣ ከቤተ ክርስቲያን የታገዱ አሉ። የዛሬ 20 ምናምን ዓመት 30 ዓመት ሊሆን ይችላል። እኔ ስለሚታዝበው ነውና ታገዱ። እሺ እነዚህ ወጣቶች ናቸው ሳቱ። ይሄን 20 ዓመት ሙሉ 30 ዓመት ሙሉ ለምንድን ነው ቤተ ክርስቲያን ይዛ የምትቀመጠው ነው? እኔ እሱ ነገር ለምን አሁን ምህረት አድርገናል። በአመት አንድ ጊዜ እኮ መንግስት ምህረት ያደርጋል ላጠፋው ሰው አይደል? ቤተ ክርስቲያን ለምንድን ነው ምህረት ማታረገው ነው? ኖስቲ ብላ ወጣ ይቅርታ። ቤተ ክርስቲያን የምትታደሰው በወሬ አይደለም በንስሐ ነው። እሷ ምን መሰለህ እግዚአብሔር ሰው እንደዚህ ሰዎች እንኳን መጥተው ይቅርታ ይጠይቁ ረስቷቸዋል። በቅርብ ዘመን የሆነ አንድ ሰው ነገር ይልንገር አግብቶ ከሚስቱ ጋር ችግር ይፈጠራል እና እዛ ሄዶ የቤተ ክርስቲያን ሽማግሌ ሲፈልግ እሱ መታረቅ ይፈልጋል። ያው ሚስትየውም ቢጋጭ ሰው ይፈልጋሉ፣ ግን ያው ለቤተ ክርስቲያን መሪዎች ናቸውና ሄዶ ያማክራሉ። ምን ይላሉ? በቃ የሚሰጧቸው መልስ በጣም አስቸጋሪ ነው እና መጨረሻ ላይ በቃ ወደ አማካሪ ሄዶ ጨራሽ ከዛ አማካሪው ደግሞ የባሰበት ነው። ራሱ ትዳሩን የፈታ አማካሪ አሁን የመሰው ሲያገርገው ድብልቅልቅ ያለ ነው። ፋይናሊ በአመቱ ከቤተ ክርስቲያን ደውሉላቸው እና ስትነግረኝ የልጁ ሚስት ልጅ ወልዳ እያለች ትልቅ እኮ ናቸው፣ የቤተ ክርስቲያን መሪ ናቸው። በአመቱ እንዴት ትንሽ ብለው አስታውሰው አሁንማ ወልጅ ስትል ጭራሽ ወልድሽ አሉኛለች። እዛው አስብ እንግዲህ
እንግዲህ እኛ የምናውቀው ቤተሰብ ሲበተን ሀገር እንደዚህ መንጋው የት እንዳለ ማያውቁ የመንጋውን ቅልጥም እየሰበሩ የሚጠጡ አገልጋይ ይሄ ቦታው ስላልሆነ ሁሉም ስለሚሰማው ዲቴል ስለማናወራ ነውና ማስተዋል ይስጣቸው ብለን ነው እንደው ወደ መጨረሻው መልስ እንገባ ወደ ንስሐ ቤተክርስቲያን ወደ ንስሐ ታድሶ መጣ በንስሐ ስለሆነ ወደ ንስሐ ወደ አንድነት ብትመጣ ብዬ አስባለሁ። እኔ እግዚአብሔር ከወደኩበት እግዚአብሔር አንስቶኛል። በአገልግሎት ዘመን 27 ዓመቴ ነው። በአገልግሎት 27 ዓመቴ ነው። በአገልግሎት ብቻ ብዙ ሀገር ሄጃለሁ። ኢትዮጵያ ውስጥ ከአዋሳ ጀምሮ አንዳንድ በጣም ስልጣን ላይ ያሉ በጣም ከወደቁት የተነሱት ብዙ ባለሀብትም የተለወጡ ብዙ የሚጸልይላቸው ቅን አገልጋይ ነኝ። ክርስቶስ ስለገባኝ ቃል ነው የሚሰብከው። ከዛ የቃል መገለጥ አለ። ትንቢት ነብይነት አገልግሎት እኔ ልጅ ሆኜ ነው የጀመርኩት። ግን ቃል ላይ ነው ትኩረት የሚያደርገውና እግዚአብሔር ይናገራል። ግን በዚህ 27 ዓመቴ ብዙ ነገር አይቻለሁ። አዋሳ፣ ወላይታ ሶዶ፣ አርባ ምንጭ፣ ሾኔ ከተማ፣ ሀዲያ ክልል፣ ጭንቻ የሚባል ሀገር ደቡብ ሄጃለሁ። በዚህ ባሌ ቅርብ ጊዜ እንኳን ራያ ቆቦ ሄጃለሁ። በዚህ ፋኖ ምናምን ብሎ ሲያወሩ እኔ አቋርጬ ህርኩት። ወንጌል ነው ሙሉ ወንጌልና መካነ ኢየሱስ ያዘጋጁት ኮንፈረንስ ነው። ቅርብ ጊዜ አገልግዬ መጥቻለሁ። ደቡብ በጣም የደቡብ ህዝብ ቅን ነው፣ ትሁት ነው። በዛን ዘመን ሞባይል አልነበረም። አንድ ቤት ስንገባ ከዛ አገልጋዮች አሉ። ቅንነት አይቻሉ ከደቡብ ህዝብ ሁሉም እኔ ያን ዘመን ምርኮ እግዚአብሔር ይመልስ ብዬ ነው አሁን የሚያስበው። እኛ ቤት እናድራለን። አንድ 3 አገልጋይ ቤት ውስጥ ይቀመጣል። አናቅም እና በህርንበት ሁሉ ምግብ ይሰራል፣ ቡና እንጠጣለን፣ እንጫወታለን። ከዛ በኋላ በአንድ ቀን 10 ቤት ሁሉ ይገባ ነበር። እኔ የጓዳ አገልጋይ አገልግሎት በደንብ ግን በሄድኩበት ሁሉ እግዚአብሔር ሰዎችን ሲያነሳ አይቻለሁ። እግዚአብሔር ሰዎችን ታሪክ ሲቀይር አይቻለሁ እና 1999 ወደ አዲስ አበባ መጣሁ። ከሾኔ ነው ሀዲያ ክልል ነው የመጣሁት። አገሬ 1997 ነው ከአገሬ የወጣሁት እኔ ለአገልግሎት ሙሉ ጊዜ ሰጥቼ እና እነዚህ ደቡብ ሲዞር በጣም ደስ በምን ነው ያሳለፍኩት ላይፍ እና አንድ ሰው ቤታቸው ካልገባ ንስሐ ይገባሉ። ኃጢአት ሰርተናል ብሎ ደቡብ ውስጥ እንደዚህ ነበር በዛን ዘመን። እኛ ኃጢአት ሰርተናል እንዴት ነው አገልጋይ ቤታችን አልመጣም ብሎ ንስሐ ይገባሉ። እና ተጋብዘን አይደለም በየቦታ እንዞር ነበርና የጓዳ አገልግሎት ብዙ ዘመን አገልግያለሁ። አሁንም አገለግላለሁ። ለነገሩ ብዙ ጉባኤ ፊት ማቆም ኢየሱስ የጓዳ አገልጋይ ነው። ለብዙ ሰው ትደርሳለህ ጥሩ ልብ ካለ በቅድስና በእውነት ስትንቀሳቀስ ለብዙ ሰው ትደርሳለህ። ስላንተ ብዙ ማውራት ስለማንፈልግ ነው። ከትልቅ ባለስልጣን እስከ ትንሽ ያለ ሰው ታገለግላለህ። ግን በእነዚህ አገልግሎት ሁሉንም በኩላይ ነው። አሁን ለምሳሌ ፖዚሽን ላይ ያለ ሰው መልእክት ቢመጣ አንዳንድ ሰው አይነግረውም። ሳካላል ይሆንላል ጥሰይድ ነው። እግዚአብሔር የተናገረው ለመናገር ከብዶ ያቅም ነብይ ከብዶኝ ያቅም። እኔ ባለስልጣን ፊትም ቆምኩ። እኔ ብዙ ባለስልጣን ያውቁት መጽሐፍ ቅዱስ ውስጥ ነው። እዚህ ነገስታቶች አሉ መጽሐፍ ቅዱስ ውስጥ። የግብጽ ንጉስ ፈርዖን አለ። የባቢሎን ንጉስ እነ አርጤክስስ አሉ። አመፀኛ ባለስልጣን አለ፣ ጥሩ ባለስልጣን አለ። ክፉ ሰው ሃማ አስቴር መጽሐፍ ስትመለከት ሃማ አለ፣ ባለስልጣን ነው ግን ተንኮለኛ ሰው ነበር። መጽሐፍ ቅዱስ ይዘህ ትሄዳለህ አይደል? ወደ ቤተ ክርስቲያን ሁለት ሰው ይዘህ ነው የምትሄደው። መጽሐፍ ቅዱስ እንደዚህ ሁለት ሰው ይዘህ ትሄዳለህ። ሁለቱ ሰው ምንድነው? መጽሐፍ ቅዱስ ሙሉ ስታነቦ ስለ ክፉ ሰውና ስለ መልካም ሰው ነው የሚያወራ። ሁለት መልካም ሰውና ክፉ ሰው ይዘህ ነው የምትዞረው መጽሐፍ ቅዱስ። አሁን ዝም ብሎ መጽሐፍ ቅዱስ ይላል እንጂ ሰው ነው ይዘህ የምትዞረው። ነገስታቶች አሉ፣ በጣም ደግሞ እነ ሙሴ አሉ፣ ደግ ሰዎች፣ መልካም ሰዎች። እነ ዳዊት አሉ፣ በጣም ደስ የሚሉ ሴቶች፣ እነ ዲቦራ አሉ። ደግሞ ቅድም ሳኦል አሉ፣ ሰውን የሚያሳድዱ። አክዓብ የሚባል ክፉ ንጉስ ነበረ በሰማሪያ ምድር ሰውን የሚያሳድድ። እነ ኤልዛቤል አሉ። ማለት እኔ ባለስልጣንም ያየሁት መጽሐፍ ቅዱስ ውስጥ ነው። ሰውን የሚያውቀው እዚህ ውስጥ ነው። ባለስልጣን ይሁን ጓዳ ውስጥ ያለችም ሴት ይሁን
ሁሉንም የእግዚአብሔር ቃል ያንጻል። ከቃል አልወጣም። ብዙ ጊዜ አገልግዬ ሲወጣ ደስ ይለኛል። ገንዘብ ተኮር አይደለሁም። ብዙ ዘመን ይሄን ዘመን ሲያገለግል ባለሀብት ነው ይሄ ሰው ስሉት እኔ ለሱ ይራራለሁ። ለሰውየው ነው የሚያስበው ያለው ቤት ምናምን እንትን ሳይሆን ለሰውየው ልብ ይራራል። እና ብዙ ትልልቅ ቦታ የደረሱ ሰዎች አሉ። አሁን እያገለገልኳቸው ቤት ክራይ ውስጥ ያገኟቸው ሰዎች እዚህ አዲስ አበባም የተለያየ ቦታ አንድ የወደቀ ሰው የለም። እና የእግዚአብሔር ቃል ይባርካቸው ነበር። የሆነ የጠላው ነገር ካለ በእግዚአብሔር ቃል ገስጻቸዋለሁ። ቃሉ ራሱ ይገስጻል። ከዚህ ባንወጣ ብዙ ነገር ውስጥ አንገባ። ልክ ምን መሰለ ባለስልጣንም ይሁን ታችም ይሁን የእግዚአብሔር ቃል ነው ማዕከሌ። ብዙ ሰው እግዚአብሔር ሰጥቶኛል። ለኔ እግዚአብሔር ያደረገልኝ በዚህ በአገልግሎት ዘመን እንግዲህ ብዙ ዘመን በቤት ክራይ አዲስ አበባ ውስጥ ፊት ለፊት ነው እኔ ማገለግለው። አልፈራም። እኛ ለምድራዊ ነገር ነው አይደለም የወጣነው። እግዚአብሔር ጌታ ተገልጦልኝ ነው ቅድም እንደተደረገ ያወጣኝ። ምድራዊ ተኮር አይደለሁም። ሰው እንዶ የሆነ ነገር ራሴ ላይ እንደ ክርስቲያን አገልጋይ የተናቀ አይደለም። ለነገሩ የከበረ ነው። በዚህ በኩል ሊመጡብኝ ሲፈልግ እዘጋለሁ። እኔ ለምን መሰለህ እግዚአብሔር ተገልጦልኝ ነው ወጣሁት እንጂ እግዚአብሔር ክርስቲያን እንዲባረክ እንዲለወጥ ብዙ አመት ጸልያለሁ። የእግዚአብሔር ቃል የበረከት ቃል ነው፣ ግን ማዕከል መሆን አለበት። እና በጣም ገንዘብ አግኝቻለሁ ብሎ ደግሞ የሆነ እዛ ሰውን ታች ሲያይ አንድ ባለሀብትም ባለስልጣንም ይሁን እሱን አልወደውም። ፊት ለፊት እናገራለሁ። ጌታ ምንም አልጎደለብኝም። እኔ ቤት ክራይ አዲስ አበባ ውስጥ ይሄን ሁሉ ህዝብ እያገለገልኩ አዲስ አበባ ውስጥ ብዙ ሰው ያቀኛል። ለነገሩ በየቤቱ አዲስ አበባ ውስጥ ማላውቆ ጓዳ የለም። ብዙ ህዝብ ያቀኛል ከላይ እስከ ታች። ባለስልጣሚው ምን ያውቁኛል። ቅንነት ልቤ ውስጥ አለ። ለሰው ዋጋ ከፍላለሁ። ከአገልግሎቱ ይልቅ ቤተሰብ ነው የሚያደርገው እኔ ሰው። ከዛ ረጅም አመት 16 20 አመት ነው አዲስ አበባ እስካሁን አብረን አለን። እና ምንድነው እዚህ ሳሪስ አዲስ ሰፈር መጀመሪያ አስኮ ነበርኩ። ከዛ በኋላ ቶሎ ብርድ ስለነበረ ክፍለ ሀገር ስለመጣው ሳሪስ መጣው። አዲስ አበባ ውስጥ ብዙ አመት አገልግያለሁ፣ ግን በቤት ክራይ ነበርኩ። አንድ ክፍል ነበርኩ። ይገርማል። ብዙ ሰዎችን እያገለገልኩ አንድ ክፍል ውስጥ ተከራይቼ እኖር ነበር። እና እግዚአብሔር ድንገት በማላውቀው እግዚአብሔር ቤት ሰጠኝ 2016 መጨረሻ ላይ። እኔም አላውቀውም። እነዚህ ሰዎችን እግዚአብሔር ይባርካቸው። የሆነ ባለሀብት ቤት ገዝቶልኝ አይደለም። እግዚአብሔር ድንገት ለኔ ራሱ ተአምር ነው። ቤት ተሰጠኝ። ይሄ ሰው ረጅም ዘመን አገልግሏል በስጋ ማረፍ አለበት ብሎ እግዚአብሔር ራርቶልኝ ነው ቤት ይሰጠክ። እግዚአብሔር ራርቶልኝ ነው። እግዚአብሔር ነው በኔ ላይ ሳፖርት ያደረጉ ብዙ ሰዎች አሉ በአገልግሎት ዘመን። ምን አስተሳሰብ አለኝ መሰለኝ እኔ አንድ ሰው ብረዳክ አንተን እግዚአብሔር ይርዳው ብዬ ነው የምጸልይለት። አየህ እግዚአብሔር ባይረዳ አይረዳኝም። የሐሳብ አለኝ። እግዚአብሔር ኤላስ አንድ ወቅት ተሪቦ ኮራት ፋፋ ነበር ያለ። እግዚአብሔር ቃል መጠለት ከኮራት ፋፋ ውስጥ ወጣ። ቃል ሲመጣ እና እግዚአብሔር ቃል ነው የሚያውጀው። በጣም በቅንነት ነው ሲንቀሳቀስ የነበርኩት። ሁሉንም እወዳለሁ። አገልጋይ በተለይ እወዳቸው ነበር አገልጋዮችን። እና እግዚአብሔር ድንገት ተደወለልኝ። ቤት ተሰጠኝ። ቤት አሁን ጌታ በስጋ በቤት አሳርፎኛል። ከነ ሙሉ ቃ በቃ ቤቴ በቃ ሙሉ ነው። ማንኪያ ማለት ሁሉ ማንኪያ ምን ይሄ ማለት ጥቅሙ ምን መሰለኝ የምናወራው የሰጡ አካላቶች እግዚአብሔር ይባርካቸው ባይታወቁም ከሌ ነው ማለት ስለማንችል፣ ግን እግዚአብሔር ሲባር በቅንነት ስታገለግል ደግሞ እንደዚህ ይደርስልሃል። ከአንድ ክፍል ከጓዳ አውጥቶ እናመሰግናለን። ነብይ እንግዲህ ገመዱ በየነ ግን ለታሪክን መጻፍቶች ሰዎቹ እንዲያነቡ እያበረታታ ለረዘም ላለ ጊዜ ካንተ ጋር የህይወት ምስክርነት መንፈሳዊ ማንነትን በዚህ መልኩ አቀረበን። ሌላ ቀን ደግሞ በተለይ ያለ የመጽሐፍ ቅዱስ ዕውቀት ብዙ ስለሆነ ፍቅርን፣ አንድነትን፣ ሰላምን በተመለከተ አንዳንድ አርዕስት ይዘን ቢያንስ በወር አንዴ ከፍ ባለ ሐሳብ በዓለም ዙሪያ ላሉ አገልጋዮች ተገልጋዮች መንፈሳዊ ነገራችንን
እንደዚሁ እናደርጋለን። ሰው በምግብ ብቻ አይኖርም፣ በእግዚአብሔር ቃል ያስፈልጋል። ፖለቲካ ሲጠጣ ጭቅጭቅ ሲሰማ የነበረ ሰው ደግሞ እንዲሰከን ያለ ከህይወት ጋር የታሸ ፕሮግራም አቀረበን። እጅግ አድርጌ አመሰግናለሁ። አሜን። በጣም አመሰግናለሁ ተሼ። ውድ ዳሽን ቤተሰቦቻችን የዛሬ እንግዲህ ከህይወት ልምድ በመንፈሳዊ ነገርን እግዚአብሔር በዚህ መልኩ ለሰውም እንዲያደርጋል ብሎ የራሱን ህይወት ግለ ታሪክ አቀረበልን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጎ ተሾመ ነኝ። ሻሎም